መጋቢት 28 2012 ዓ.ም ለተሰኞ ከዋሽንግተን ዲሲ ኢሳት ስቱዲዮ ዕለታዊ ፕሮግራማችን አሁን ጀምሯል። ኮሮና ተዘጋጅቶልሻል ዋና ሳሙና ኮሮና ተዘጋጅቶልሻል ዋና ሳሙና ከቫይረስ ለመዳን ለጤና እንዲበጅ ፊታችሁን አትንኩ ነገተባብሳ ከምንጨናነቅ ከተጎድን ማር መመሪያው ይተበል ኮሮና ተዘጋጅቶልሻል ዋና ሳሙና በየደረስንበት በእያንዳንዱ በር እጅን በመታጠብ እንተባበር በደንብ ከታጠብን እጅን በሳሙና ሀገራችን ምድር ይጠፋል ኮሮና ተዘጋጅቶልሻል ዋና ሳሙና ሳልና ማስነጠስ መኖሩን ካወቁ ቢያንስ ለሁለት ሜትር ከስፍራው ይራቅ ለጤና ከሆነ 4 ሜትር መሰብሰባና ሰባሰን በደስታ ታርቆይ ድረስ የጤና ሰላምታ ኮሮና ተዘጋጅቶልሻል ዋና ሳሙና አትረበሽ ወገን ስማይን በጥሞና መፍትሄ ቀላል ነው ደሞ ለኮሮና ባሉባልታ ወሬ ብዙ አትደናገር ባለሙያ ነው የሚገኝ ቁም ነገር ኮሮና ተዘጋጅቶልሻል ዋና ሳሙና ህፃናት ወጣቶች ማማና ባባ ኮሮና እድሜ አይመርጥም ሁሉም ሲገባ ወገንና አስተውል ተዋነዘናጋ ካልተጠነቀቅን ያስከፍላል ተመልካቾቻችን የኮሮና ቫይረስ ስርጭትን በተመለከተ በተለያዩ አርቲስቶች የቀረበው ወቅታዊ የኮሮና መልእክቶች የያዘ ዜማ ነበረ ይህን ዜማ የጤና ጥበቃ ሚኒስቴርና ሌሎች አካላት በመተባበር ያዘጋጁት ነው የተለያዩ ኮሜዲያን የተሳተፉበት ነው የዛሬው የዕለታዊ ፕሮግራማችን በዚህ በኮሮና ዙሪያ መረጃዎችና የተለያዩ አስተያየቶችና መልእክቶችን የምናቀርብበት ይሆናል እንድትከታተሉ የምንጋብዘው ጴጥሮስ መስፍን ከቨርጂኒያ ሲሳይ አጌናና መሳይ መኮንን ከዋሽንግተን ዲሲ ነው ወደ ዜማው እንመለሳለን አብራችሁን እንድትቆዩ እንጋብዛለን መልካም ጊዜ ኮሮና ተዘጋጅቶልሻል ዋና ሳሙና ኮሮና ተዘጋጅቶልሻል ዋና ሳሙና ተመልካቾቻችን ቀደም ሲል እንደገለጽነው የተከታተላችሁት ዜማ ወቅታዊውን የኮሮና ቫይረስ ስርጭትን በተመለከተ በኢትዮጵያ የተለያዩ አርቲስቶች ያቀረቡት ነበረ ወደ ዝግጅታችን እናልፋለን ሁለታችሁንም አመሰግናለሁ በነገራችን ላይ ኢሳት በኢትዮጵያ ስርጭቱን ዛሬ መደበኛው ማለት ነው መጀመሩን ከቴክኒክ ክፍላችን ያገኘነው መረጃ ያመለክታል ላለፉት 2-3 ሳምንታት ኢሳት መደበኛ ስርጭቱን ማስተላለፍ አልቻለም ነበር ከዛሬ ጀምሮ ኢሳት ወቅታዊና ትኩስ መረጃዎችን በማቅረብ ስርጭቱን የቀጠለ መሆኑን በደስታ ለመግለጽ እንወዳለን እስከዛሬ ለተፈጠረው ችግርም በድጋሚ ይቅርታ የምንጠይቅ ይሆናል ወደ ዝግጅታችን በቀጥታ እናልፋለን ጴጥሮስ ካንተ ልጀምር እስቲ ከኮሮና ሌላ ነው ሌሎች ዜናዎች አሉ በኢትዮጵያም ሆነ በዓለም አቀፍ ደረጃ አመሰግናለሁ መሳይ እንግዲህ ወቅቱ ጊዜው እጅግ ከፍተኛ በሆነ መንገድ ዓለም ሁሉ ትኩረቱን ወደ ኮሮና ላይ ያደረገበት ወቅት ነው ሙሉ በሙሉ ከኮሮና ነፃ ባይሆኑም ግን ያው ከኮሮና ጋር የተያያዙ ግን ኢኮኖሚያዊ ነክ የሆኑ ጉዳዮች አሉ ከዛም እንግዲህ አንዱ ምንድነው ከዚህ በፊት እንደሚታወቀው ቻይናዊ ቢሊዮነር ጃክማ ለኢትዮጵያ ለአፍሪካ ሀገራት ለሁለተኛ ጊዜ ድጋፍ አድርጓል ከፍተኛ የሆነ መጠን ያላቸው ወደ 1 ሚሊዮን የሚጠጉ መመርመሪያ ኪቶችንና ሌሎች በርካታ ቁሳቁሶችን እንግዲህ ልገሳ አድርጓል ከዛ በተጨማሪ ኢትዮጵያ ውስጥ ስንመጣ በኢትዮጵያ አየር መንገድ ከኮሮና ቫይረስ ጋር በተያያዘ ከስራ አላግባብ የተሰናበቱ ሰራተኞች ቅሬታቸውን አቅርበዋል በተለይ የአየር መንገዱ መሰረታዊ የሰራተኛ ማህበር እንዳስታወቀው አየር መንገዱ አላግባብ እንግዲህ ከፍተኛ ቁጥር ያላቸውን ሰራተኞች ያለምንም ደሞዝ ክፍያ አሰናብቷል ብሎ ነው እንግዲህ ወቀሳ ያቀረበው ይህም የሰራተኛና አሰሪ አዋጁን ያልተከተለ እንደሆነ ሲገልጽ አየር መንገዱ በበኩሉ ደግሞ ጊዜያዊ ሰራተኞችን ብቻ እንዳሰናበተና ቋሚ ሰራተኞቹን ግን ከክፍያ ጋር ለአንድ ወር እረፍት እንዲወስዱ ያደረገ ሲሆን ይህም በአለም ላይ ያለው የዚህ የአየር ትራንስፖርት መቀዛቀዝ ሲረጋጋ ወይም ነው ወደ ነበረበት ሲመለስ እንደሚፈልጋቸውና ወደ ስራ እንደሚመልሳቸው
በመግለጽ እንግዲህ የቀረበበትን ክስ አስተባብሏል። ከዚሁ በተጨማሪ በኢትዮጵያ ውስጥ እንደሚታወቀው ከፍተኛ ቁጥር ያለው እንግዲህ የአበባ አምራች ባለሀብት አለ። ከዚህ ከቫይረሱ ስርጭት ጋር ተያይዞ ከፍተኛ ኪሳራና ችግር ውስጥ ወድቋል። ከዚህም ጋር ተያይዞ ዘመን ባንክ ግማሽ ቢሊዮን ብር ለተበደሩ አበባ አምራቾች የወለድ ስረዛ አካሂዷል። ይህንንም ይፋ ያደረገው በ25 ነው። እንግዲህ አርብ ዕለት ባወጣው መግለጫ ላይ ባንኩ ስረዛ አድርጓል። እንዲሁም ከዚህ ከኮሮና ዜና ወጣ ያለው አንድ ጉዳይ ምንድነው? 20ዎቹ እድሜ ላይ የሚገኝ አንድ ወጣት በሐላባ ዞን ውስጥ ከፖሊሶች ጋር ምርመራ ላይ ያለ ከአንድ ፖሊስ ጋር በተፈጠረ አለመግባባት በደረሰበት ከፍተኛ ድብደባ በርከት ብለው ፖሊሶች ወጣቱ ላይ ባደረሱት ድብደባ ህይወቱ ሊያልፍ ችሏል። እንግዲህ የሚኒሊክ ሆስፒታል የምርመራ አስክሬን ምርመራ ውጤት እንደሚያሳየው አናቱ ላይ ወይም ጭንቅላቱ ላይ በተመታበት ጊዜ ከፍተኛ ደም መፍሰስ ወደ አንጎሉ ስለነበረ ያለሙት እንዳበቃው ገልጸዋል ሐኪሞች። እንግዲህ የነሱ ሪፖርት እንደሚያሳየው ከፍተኛና ዘግናኝ የሆነ ድብደባ እንደተፈጸመበት ነው። ከዚህ ጋር ተያይዞ የሐላባ ዞን 7 ፖሊሶችን በዚህ ጉዳይ ላይ ተሳትፈዋል የተባሉትን በቁጥጥር ስር አውሏል። በአካባቢውም በዱራሜ እንግዲህ በከፍተኛ ሐዘን ወጣቱ እንደተቀበረ ነው በእኔ በኩል ያሉ መረጃዎች አሉት። ይህን ይመስላል መሳይ። ሲሳይ እንግዲህ ከኮሮና ጋር ያልተያዙ ሌሎች መረጃዎችንም ንጋል አለ። እንግዲህ በኢሳት እኛስ በተባለ ዝግጅት ላይ ተሳታፊ ሆነችው ጠበቃ የህግ አማካሪ ኤልሳቤት ከበደ በሐረሪ ክልል ፖሊስ ከአዲስ አበባ ተይዛ ተወስዳ ዛሬ ፍርድ ቤት መቅረቧን ነው እየሰማነው። እንግዲህ ኤልሳቤት ከበደ በተለያዩ በፌስቡክም በማህበራዊ ሚዲያዎችም ንቁ ተሳትፎ የምታደርግናት እኛስ በተሰኘው ኢሳት ሳምንታዊ ዝግጅት ላይ እንደዚሁ በተለያዩ ጉዳዮች ላይ ሙያዊና ሌሎች አስተያየቶችን በመስጠት የምትታወቅናት። የሐረሪ ክልል ፖሊስ ዛሬ ፍርድ ቤት አቅርቦ ያቀረበው ክስ ብሔርን ከብሔር የሚያጋጭ ቅስቀሳ በፌስቡክ ገጿ ታሰራጫለች የሚል ነገር ነው። ነገር ግን ብዙዎች እንደሚገልጹትም በተለይ ኤልሳቤት በሐረሪ ክልል የሚፈጸሙ ከአስገድዶ መድፈርና ከሌሎች ወንጀሎች ጋር የተያዙ ጉዳዮችን በማጋለጥ የምትታወቅናት። ለዚህም የክልሉ ባለስልጣናትም ተባባሪ መሆናቸውን በድፍረት ስታጋለጥ ነበረ። ከዛ ጋር የተያዘ ሊሆን እንደሚችል ነው የሚገመተው። እንግዲህ በፌስቡክ ለብሔርን የሚያጋጭ ቅስቀሳ አድርጋለች ከተባለ የሐረሪ ክልል ፖሊስ አዲስ አበባ ድረስ መጥቶ የሚወስድበት የህግ አግባብ ምን እንደሆነ ግራ የሚያጋባ ነው። ሌላው ከብሔራዊ ምርጫ ቦርድ ጋር የተያዘ ነው። ብሔራዊ ምርጫ ቦርድ በኮሮና ቫይረስ የተነሳ ከፓርቲዎች ጋር ተቀራርቦ መወያየት ያልተቻለ መሆኑን በመጥቀስ የተለያዩ አድራሻዎችን ጠይቋል። ምክንያቱም በአካል ተገናኝቶ ለመወያየት የሚያስችል ጊዜ ባለመሆኑ እነዚህን አድራሻቸውን እንዲያሳውቁ ነው የተጠቀሰው። ሌላው ተቋሚ ፓርቲዎች አሁንም በምርጫ ቦርድ የ2012 ምርጫን መራዘምን አስመልክቶ የተለያየ አቋም እንዳላቸው ነው እየሰማን ያለነው። እንደዚሁ አብሮነት የተሰኘ ፓርቲም ዛሬ በዚህ ጉዳይ ላይ መግለጫ መስጠቱን ነው። ምናልባት ዝርዝር ነገር አልሰማውም። ነገር ግን ከዛ አካባቢ እንደሚሰማው ምርጫ ቦርድ በኮሮና ቫይረስ ምክንያት ሳይሆን ምርጫ ማካሄድ የሚያስችል አቅም ስለሌለው ነው ምርጫውን ላልተወሰነ ጊዜ ያራዘመው የሚል አቋም እንዳለ ነው የሰማነው። እንግዲህ ከሞላ ጎደል እኔ ጋር ያሉት መረጃዎች እነዚህ ናቸው። አንተ ጋርስ ምን አለው? መሰግናለሁ መሳይ። እንግዲህ እኔ ጋር ያው ከኮሮና ጋር የተያዘ ነገር ነው። አሁንም በዓለም አቀፍ ደረጃ ኮሮና ያው ስጋት ሆኖ ቀጥሏል። በእርግጥ አውሮፓ ውስጥ የመቀነስ አዝማሚያ ያሳይቷል የሚል ተስፋ እያደረጉ ነው። ምክንያቱም በዋናነት ሰው ይሞተባቸው የነበሩት ስፔን እና ጣሊያን ላይ በተወሰነ ደረጃ ሟቾች ቁጥር እየቀነሰ መምጣቱን ትንሽ ተስፋ ያደረጉበት ሁኔታ ነው ያለው። ያው ዞሮ ግን በዓለም ላይ በአሁኑ ሰዓት ወደ 1.3 ሚሊዮን ሰዎች በቫይረሱ መያዛቸውን 73000 ያህል ሰው ሞቷል። የዳኑ ከ275,000 ያህል ሰዎች በቫይረሱ ከተያዙ በኋላ ድነዋል። በአሁኑ ሰዓት በአጠቃላይ ከቫይረሱ ጋር በተያያዘ አክቲቭ የሚባለው ኬዝ ወደ 926,000 ነው። ከነዚህ ውስጥ ወደ 900,000 ያህሉ በጥሩ ሁኔታ ላይ መሆናቸው ነው የተገለጸው። የታመሙ ወደ 46,000 በጽኑ የታመሙ ማለት ነው። ወደ 46,000 ያህል ሰዎች አሉ። በአጠቃላይ በዓለም ላይ በአሁኑ ሰዓት በ209 ሀገራትና ግዛታት ውስጥ ቫይረሱ ተሰራጭቷል። ይሄንን ስንል የተባበሩት መንግስታት አባል የሆኑ 193ቱን ጨምሮ ሉዓላዊ የማይባሉ በተለያዩ ሀገራት ሞግዚትነት ስር ያሉ ሀገራትን ጨምሮ ማለት ነው። ከ193ቱ የዓለም ሀገራት ወይንም ዩኤን ወይም የተባበሩት መንግስታት ከሚያውቃቸው
እስከ ባለፈው ሳምንት መጨረሻ 18ቱ ጋር ቫይረሱ አልገባም ነበር ባለፉት 2 ቀናት ከዛ ውስጥ 4ቱ የአፍሪካ ሀገራት ነበሩ አሁን ዘግይቶ በወጡ መረጃዎች ደቡብ ሱዳን ቫይረሱ ገብቶባታል ከዛም ባሻገር ሳውቶሜና ፕሪንሲፔን በተመሳሳይ ቫይረሱ ስለገባባቸው ከአፍሪካ ሀገራት አሁን ቫይረሱ ያልገባባቸው ኮሞሮስና ለሴቶ ብቻ ቀርቷል ስለዚህ በአለም ላይ በየትኛውም እንትን ቫይረሱ እየሰፋ መሄዱን የሚያሳይ ነገር ነው በኢትዮጵያም ያው ለመጀመሪያ ጊዜ በትላንትና ሁለት ሰዎች ያው መሞታቸው በይፋ ተገልጿል በአጠቃላይ ከቫይረሱ ጋር በተያያዘ ወደ 44 መድረሱንም የጤና ጥበቃ ሚኒስቴር አስታውቋል እንግዲህ በዋናነት የቫይረሱ ከፍተኛ አደጋውን የሰዎች በብዛት እየሞቱባት ያለችው አሜሪካ ነች በትላንትና ሁለት ብቻ ከ1300 በላይ ሰዎች ናቸው በአንድ ቀን የሞቱት እና ያለው ሁኔታ እንግዲህ ይመስላል ጴጥሮስ ወደ ኮሮና ውይይታችን ከማለፋችን በፊት በተለይ የህግ ባለሙያና ጠበቃ ኤልሳቤጥ ከበደ ላይ የተወሰደውን እርምጃ አስተያየተንበት እንለፍ ይሄ ጉዳይ ምናልባት የሐረሪ ክልል ወንጀል ተፈጽሟል የሚል አቋም ላይ እንኳን ቢደርስ አዲስ አበባ ድረስ መጥቶ የመውሰድ ስልጣን አለ ወይ የሚለው ነገር ይነሳል ከዚህ ቀደም የኦሮሚያ ክልል ፖሊስም በአሃዱ ሬዲዮ ጋዜጠኞች ላይ አዲስ አበባ ዘልቆ በመግባት የስር እርምጃ መውሰዱ የሚታወስ ነውና እንደዚህ ከስልጣን ክልላቸው ውጪ ክልሎች የፖሊስ ኃይላቸውን ልከው የሚወስዱበት አሰራር አለ እሱ በራሱ የሚያስጠይቅ ነው ነገር ግን እሷ ፈጸመችው የተባለው ወንጀል በዝርዝር አልታወቀም ዛሬ እንደሰማነው ከሆነ በፌስቡክ ብሔርን ከብሔር የሚያጋጭ መልእክቶችን ቅስቀሳዎችን ታደርጋለች ነው እንዴት አየው ይሄንን እርምጃ እንግዲህ መሳይ እንደዚህ አይነት ዘገባዎች አሁን ተደጋግሞ የመጡ ይመስለኛል ከዚህ በፊት እንደምናስታውሰው የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ኢሌ ስልጣን ላይ በነበሩበት ወቅትም እንደዚሁ የሶማሌ ክልል ተወላጆች የተለያየ እንቅስቃሴ ሲያደርጉ አዲስ አበባ ከተማ ላይ በመምጣት በተለይ በተለምዶ ብዙ ሶማሌዎች ወይም የሶማሌ ማህበረሰብ ይኖርበት ከነበረው ቦሌ ሚካኤል አካባቢ ላይ እየታፈኑ ይወሰዱና አለፍርድ ለእስር ይዳረጉ እንደነበር አንዳንዶቹም ደግሞ እንዲፍርድ ቤት የመቅረብ እድል ሊገጥማቸው እንደነበረ የሚታወቅ ክስተት ነው ቀደምም ያነሳከው የዚህ የኦሮሚያ ፖሊስ እንግዲህ አዲስ አበባ ከተማ ውስጥ መጥቶ ተጠያቂ ነው ያለውን ግለሰብ አግባብ ባልሆነ መንገድ ወስዶ አስሮ እንግዲህ ለፍርድ አቀርባለሁ ያለበት ሁኔታ ነበር አሁን ደግሞ እንግዲህ ኤልሳቤጥ ላይ እጣ ወድቆባታል በመጀመሪያ ደረጃ ከክልሎች መካከል ያለው ግንኙነትና በአንድ ክልል ውስጥ በወንጀል ድርጊት የሚጠረጠርን ግለሰብ አስሮ ወይም ደግሞ ወስዶ ለፍርድ ወደ ማቅረብ ያለበትን ሂደት አግባብ የተከተለ ነው ብያላምንም በመጀመሪያ ደረጃ የሐረሪ ክልል ፖሊስ ኮሚሽን እንደዚህ አይነት ጉዳይ ሲኖረው የፍርድ ቤት ማዘዣ አውጥቶ ፖሊሶቹ ከአዲስ አበባ ፖሊስ ኮሚሽን ጋር ትብብር በመጠየቅ የአዲስ አበባ ፖሊስ ኮሚሽን ነው መጀመሪያ ተጠርጣሪዋን በቁጥጥር ስር አውሎ ከዛ በኋላ ያለውን ሂደት የህግ ሂደቱን መፍታት የሚኖርባቸው ነገር ግን በቀጥታ አዲስ አበባ ከተማ ላይ መጥቶ እንግዲህ የሌላ ፖሊስ ኃይል ባለበት ክልል ላይ እንግዲህ ያንደኛው ስልጣን ሁሉም የየራሳቸው የሆነ ስልጣን ገደብ አላቸው መጥቶ ይዞ አስሮ የመውሰድ ስልጣኑ ግን እኔ እስከማቀው ድረስ በህግም እንደዚህ አይነት ስልጣን የላቸውም ነገር ግን እንደዚህ አይነት የህግ ጥሰቶች ሲፈጸሙ ማን ነው ከልካይ ማን ነው ዞር ብሎ የሚያይ አንድ የፖሊስ ዩኒፎርም የለበሰ ሰው መጥቶ በህግ ተጠርጥረሃል ወይም ደግሞ ለፍርድ ትፈልጋለህ ለጥያቄ ትፈልጋለህ ወደ ጣቢያ እንወስደሃለን ብሎ እንኳን ቢመጣ ማን ነው ትክክለኛ የፍርድ ቤት ማዘዣ ማያዙን እንኳን ለማረጋገጥ የሚቻልበት አሰራር አለ ወይ ኢትዮጵያ ውስጥ ዜጎች እንደዚህ አይነት መብት አላቸው ወይ እንግዲህ ሁላችንም እንደምናውቀው ፖሊስ ለጥያቄ ከፈለገ ሳታንገራግር በፍርሃት አብረው ትሄዳለህ እንጂ የፍርድ ቤት ማዘዣ አለ ወይ ብለህ ብትጠይቅ የሚከተለው ነገር ሁላችንም የምናውቀው ነው ቀደም እንደምታስታውሱት እኔ አንድ ያነሳሁት ዜና አለ በምርመራ ላይ የነበረን አንድን እንግዲህ የ20 ዓመት ወጣት በጣም ተራ የሆነ በጣም ባነስተኛ ግጭት ይዘው ለፍርድ ቤት ማቅረብ ወይም ደግሞ ለፖሊስ ጣቢያ ይዘው መሄድ ሲችሉ ለሰባት ሆነው በመደብደብ እንግዲህ ለሞት አብቅተውታል እንደዚህ አይነት ወንጀሎች በሚፈጸሙባት ሀገር ላይ ፖሊሶቹ መብት አላቸው ወይ ስልጣን አላቸው ወይ ብሎ መጠየቅ እንደው በጣም ትንሽ የሚያስቸግር ይመስለኛል ፖሊሶች ስልጣንና ገደባቸውን አልፈው ለህዝብ ዋስትና ከመሆን ይልቅ የህዝብ ስጋት ሆነው አሁንም ድረስ በለውጡ ውስጥ የቀጠሉበት ሁኔታ ነው ያለው ቢሆንም ግን አሁንም እኔ የዚች ጋዜጠኛ ጉዳይ መታየት ያለበት
በዛው አዲስ አበባ ከተማ መስተዳደር ውስጥ ነው ነዋሪነቷ በከተማ መስተዳደሩ ነው ስለዚህ ጉዳዩ መታየት ያለበት በከተማ መስተዳደር ውስጥ ነው ከዛ ውጪ ግን አልፎ እሷን አሳልፎ ለሐረሪ ክልል የመስጠት ሂደትና አግባብ ካለ እንኳን ግልጽ መደረግ መቻል አለበት እንጂ ልክ እንደ ሽፍታ ፖሊስ መጥቶ መውሰድ አለበት ብዬ አላምንም መሳይ የኔ ምልከታ ይሄ ነው ሲሳይ በዚህ ጉዳይ ላይ ምናልባት አጭር አስተያየት እንድትሰጥበት ነው እንግዲህ የሐረሪ ክልል ጠቅላይ ፍርድ ቤት ዛሬ ችሎት ተቀምጦ ጉዳዩን እየተመለከተ እንዳለ ነው የሰማነው በፌስቡክ ገጿ ብሔርን ከብሔር ለማጋጨት ቀስቅሳለች የሚል ነው ሌላው ደግሞ የኮሮና ወረርሽኝን በተመለከተ ሐሰተኛ መረጃ አሰራጭታለች በሚል ጠርጥሪያት አለው ነው ያለው በችሎት ላይ የተሰማው ክስ እና ፍርድ ቤቱም ለሚያዝያ 13 2012 ዓ.ም ቀጠሮ ሰጥቶ ነው የዛሬውን ችሎት ያበቃው በአጭር አስተያየት መስጠት ከቻለ አይ እንግዲህ በዚህ በማህበራዊ ሚዲያም በተለያዩ መንገድ በሚዲያዎች በተለያየ መንገድ ያው ጥላቻ በከፍተኛ ደረጃ እንደሚሰበክ በግልጽ የሚታወቅ ነገር ነው ኢትዮጵያ ውስጥ ግን እነማን ደግሞ ጥላቻ እንደሚሰብኩም ግልጽ ነውና አሁን ኤልሳቤት እንደዚህ አይነት ሁኔታ ውስጥ ተሳትፋለች ወይ እስካሁን በመናቀው በእንደዚህ ደረጃ መተጠቀስም ሰው አልመሰለችኝም በሌላም በኩል ደግሞ ድርጊቱ እንኳን ተፈጽሞ ቢሆን ብሔር ከብሔር ጋር ማጋጨት የሚል ነገር የመጣውና ብሔር ከብሔር ጋር ማጋጨት ከሆነ የሐረሪ ክልልን በተለይ የሚመለከተው ለምንድን ነው ድርጊቱ የተፈጸመው አዲስ አበባ ነው ብሔር ከብሔርም ከሆነ አጠቃላይ በዋናነት ትልልቅ የሚባሉ ወንጀሎችን የሚመለከተው የፌደራል መንግስት ነው ስለዚህ ያለችው አዲስ አበባ ከተማ ነው ሁለተኛ ጉዳዩ መታየትም ካለበት በፌደራል መንግስት የሚታይ ጉዳይ እስከሆነ ድረስ የሐረሪ ክልል በፌስቡክ ላይ የተጻፈን ጉዳይ መነሻ አድርጎ ከአዲስ አበባ እሷን ወደ ሐረሪ ክልል ለመውሰድ የሚያስችለው እኔ ምንም ህጋዊ መሰረትና ህጋዊ ምክንያት ያለው አይመስለኝም ከዚህ ቀደምም በአህዱ ሬዲዮ ጣቢያ ላይ የኦሮሚያ ክልል ፖሊስ ያደረገው ተመሳሳይ ነገር ነውና እንዲህ አይነቱ ነገር እየተለመደ መምጣቱ በጣም አደገኛ ነገር ይመስለኛል ምክንያቱም በተለይ ሚዲያዎችን በተመለከተ ፍቃድ የሚሰጣቸው የክልል መንግስት አይደለም ፍቃድ የሚሰጣቸው የፌደራል መንግስት ነው የፌደራል መንግስት በሚሰጠው ፍቃድ ላይ በፌደራል መንግስት ውስጥ በፍቃድ ያላቸው አካላት በሚዲያ በሚፈጽሙት ወንጀል ወይ ደግሞ ስህተት መጠየቅ የሚኖርበት የፌደራል መንግስት ነው እንኳን አሁን በቲፒኤልኤፍም ጊዜ እንዲህ አይነት ጉዳዮች በጣም አልፎ የሚፈጸሙ ነው እኔ በ27 ዓመት ውስጥ ማስታውሰው የደቡብ ክልል ፕሬዝዳንት የነበሩት አቶ አባተ ኪሾ ጋዜጠኛ ዳዊት ከበደን የፊያሜታውን ዛሬ አትላንታ የሚገኘውን እሱን ከአዲስ አበባ አስወስደው አስረዋል የቤኒሻንጉል ፕሬዝዳንት የነበሩ በትክክል ምናልባት አቶ ያረጋዋል ይመስሉኛል እሳቸው ደግሞ በፍቃዱ ወረዳን ከአዲስ አበባ የጦማሩን አዘጋጅ ዛሬ ሂውስተን የሚኖረውን እሱን ከአዲስ አበባ ወስደዋልና በ27 ዓመት ታሪክ ውስጥ መናስተዋውሰው እንደ አይነት ሁለት ክስተቶችን ብቻ ነው በተለይ ከፌደራል መንግስት ውጭ ሰዎች መተው ወስደው እንትን ማለት ነገር ስለዚህ ከወዲሁ እንዲህ አይነቱ ነገር እየተደጋገመ ከመጣ በጣም አደገኛ ስለሆነ በፌስቡክ ላይ የሚፈጸም ወንጀል ክልሎች የሚመለከቱት ከሆነ በራሱ ችግር የሚፈጠር ስለሆነ የፌደራል መንግስት በደንብ ተደራጅቶ ተዘጋጅቶ በዚህ ጉዳይ ላይ ህዝብን ከህዝብ ማጋጨትም ይሁን ሌላ የሽብር ወሬ መንዛትም ይሁን የፌደራል መንግስቱን መመልከት ያለበት ያለዛ የክልል ኃላፊዎች ቁጭታቸውን ግለሰቦች ላይ እንዳይወጡ ምንም ዋስትና የሚሰጥ ነገር ስለሌለ በተለይ በሚዲያ የሚፈጸሙ ወንጀሎችን በተመለከተ የፌደራሉ መንግስት ብቻ እንዲመለከተው ማድረጉ እኔ ተገቢ ነው ብዬ ነው ማምነው ምናልባት የክልል መንግስት ፈቃድ የሚሰጣቸው አካላት ካሉ የክልል መንግስት ፈቃድ የሚሰጣቸውን ክልሎች ሊመለከቱ ይችላሉ እስካሁን ባለው ሁኔታ ግን ሚዲያዎች በፌደራል መንግስት ነው የሚሰጡት ፌደራል መንግስት በሚሰጠው ጉዳይ ላይ የፌደራል መንግስት ብቻ መመልከት ያለበት ይመስለኛል እንግዲህ ወደ ለቱ ዋና ርዕሰ ጉዳይ እናልፋለን የኮሮና ቫይረስ ስርጭት በዓለም አቀፍ ደረጃና በኢትዮጵያ አሁን ወቅታዊ ሁኔታ ምን ይመስላል ነው በዓለም አቀፍ ደረጃ ያለውን ቀደም ሲል ሲሳይ መረጃውን ወይም የቁጥሩ አሃዞች ምን ያነባሉ የሚለውን በግልጽ በዝርዝር ነግሮናል ጴጥሮስ ምን አዲስ ነገር አለ ጣሊያንና ስፔን መሻሻል ማሳየታቸው ወይም ደግሞ የሞት ቁጥር ሆነ የሚያዙ ሰዎች ቁጥር ባለፉት 2-3 ሳምንታት እንደነበረው ባለፉት 2 ቀናት አለመኖሩ ተስፋ ሰጪ እርምጃ ወይም ደግሞ ተስፋ ሰጪ ለውጥ ነው ሁለቱም መንግስታት በቀጣይ የዘጉትን
ሀገራቸውን ለመክፈት ያሰቡ እንዳለም እየሰማን ነው እዚህ አሜሪካንም በተወሰነ ደረጃ ለውጥ ያመጣል ተብሎ እየተጠበቀ ነው ነገር ግን ጫፍ ላይ አልደረሰም ወይም ፒክ ቦታ ላይ አልደረሰም ስለዚህ ገና ብዙ አደጋዎች ወደፊት ይመጣሉ የሚል ማስጠንቀቂያም እየሰማን ያለነው እስቲ ካለም አቀፉ ጀምረው ወደ ኢትዮጵያ እንሄዳለን መሳይ እንግዲህ እንዳነሳው ስፔን እና ጣሊያን ላይ ትንሽ ተስፋ ሰጪ ነገሮች ታይተዋል ግን አሁንም መዘንጋት የሌለበት ተስፋ ሰጪ እያን እየጠራን ያለናቸው አሁንም በመቶዎች የሚቆጠሩ ሰዎች በየቀኑ እየሞቱ እንደሆነ መዘንጋት የለበትም እንግዲህ በዛሬው ዕለት ተስፋ ሰጪ ነው የተባለው እንግዲህ የዛሬ ቀን ሙሉ በሙሉ በሁሉም እንግዲህ ዓለም የሰዓት ክልሎች ውስጥ የተጠናቀቀ ባይሆንም አሁን ላይ እስካሁን ባለው ሰዓት ድረስ ያለው መረጃ እንደሚያሳየው ከሆነ ግን ስፔን 528 ሰዎች በላይ እንደሞቱ ሲሆን በጣሊያን ደግሞ 636 ሰዎች እንደሞቱ ነው ስለዚህ እነኚህ መረጃዎች የሚያሳዩት ከዚህ በፊት ከነበረው ይመዘገቡ ከነበሩ 700 እና ወደ 900 የተጠጉ ቁጥሮች በተወሰነ ደረጃ መቀነስ እንዳሳየ ነው የተያዙ ሰዎች ቁጥር ከሞቱት ሰዎች ቁጥር ይልቅ ደግሞ የተያዙ ሰዎች ቁጥር ከትላንትና ከነበረው ወይም ይህን ሰሞን ከነበረው መሻሻል አሳይቷል ስፔን ላይ 3386 ሰዎች አዲስ የተያዙ ሲሆን ጣሊያን ላይ ደግሞ 3599 ሰዎች እንግዲህ በምርመራ መያዛቸው ታውቋል አሁንም ድረስ ከፍተኛ ቁጥር እየተመዘገበባት ያለችው ዩናይትድ ስቴትስ ኦፍ አሜሪካ ወይም አሜሪካ ነች 13553 እስካሁኑ ሰዓት ነው እዚህ አሜሪካ ላይ እንግዲህ ገና እኩለ ቀን ነው እስከ ቀኑ ማለቂያ ላይ ከትላንትና እንደነበረው ወደ በ20 ሺዎቹ የሚቆጠር ሰዎች ይገኛሉ ተብሎ ይጠበቃል ቢሆንም ግን አውሮፓና አሜሪካ መካከል ያለው የህዝብ ቁጥርም ያለው ሁኔታም ኢኮኖሚያዊ ገጽታውም የምርመራ መጠኑ በምን ያህል ሰዎች ፐር ሚሊዮን እየመረመሩ ነው የሚለው የተለያየ ዳታ ስለሆነ እንግዲህ አንድ ላይ ለማየት ያስቸግራል ቢሆንም ግን እያየን ያለነው ትንሽ ተስፋ ሰጪ ነው በሽታውን ወደ መቆጣጠር ደረጃ ባይደረስም እንኳን ግን ስርጭቱና የሞት ቁጥር እየቀነሰ መምጣቱ በተለይ አዲስ የተያዙ ሰዎችን በምርመራ የማግኘት መጠኑ እየቀነሰ መምጣቱ ምናልባት ተስፋ ሰጪ ይሆናል ተብሎ ይታሰባል ነገር ግን ደግሞ የሚፈራው የበሽታው ሌላኛው ፌዝ ወደ አፍሪካ ፊቱን ያዞራል አፍሪካ ላይ ሚሊዮኖችን ሊቀጥፍ ይችላል ተብሎ እንግዲህ ከፍተኛ ስጋትን ፈጥሯል ዓለም አቀፍ መገናኛ ብዙሃንም ትልልቅ እንግዲህ የበጎ አድራጎት ድርጅቶችም ሆኑ ተጽዕኖ ፈጣሪ ግለሰቦች በዋናነት አሁን የትኩረት አቅጣጫቸው አድርገው ያሉት አፍሪካ ላይ ይዞት ሊመጣ የሚችለውን ኢኮኖሚያዊ ማህበራዊና እንግዲህ በዋናነት ደግሞ የጤና የሰዎችን ሞት ቀውስ በተመለከተ ነው በተለይ ደግሞ አገራቱ ካላቸው የመመርመር ብቃትና የተለያዩ የህክምና መሳሪያዎች ቁሳቁሶች ተደራሽነት ካላቸው የህክምና ባለሙያ እጥረት አንፃር ሲታይ በአፍሪካ ውስጥ ሚሊዮኖችን ሊቀጥፍ ይችላል የሚል ስጋት አንዣቧል ከዚህ እንግዲህ ወደ ሀገራችን ነው የምንመለሰው ኢትዮጵያ ውስጥ 1-2 እያለ ቁጥሩ 40ዎች ውስጥ ገብቷል የሞት ቁጥር ለመጀመሪያ ጊዜ ቀደም ሲሳይ ዘግቦታል 2 ሰዎች ሞት በትላንትናው ዕለት ተመዝግቧል እንግዲህ ቁጥሩ ቀስ እያለ እየጨመረ ነው የሚያሳየው መንግስት በጠን የራሱን እርምጃ ወይም በራሱ በኩል የሚመለከተው ነው ማድረግ የሚጠበቅበትን እንደሄደ እንዳለ ይሰማኛል ቀደምም የአርቲስቶችን ሙዚቃ አይተን ነበር ህብረተሰቡን ለማንቃት ለማስተማር በተለያዩ መንገዶች እየተጠቀመ ነው ባለፈው እንደተጠቀስነው በኦሮሞ ማህበረሰብም እያደበርሳ በሚባለው ባህል መረጃውን ለማስተላለፍ ገጠር ለሚኖሩ ሰዎች የተለያዩ መረጃ የሚደርስበት መንገድ ባህላዊም ዘመናዊም መንገድ እየተጠቀምን ነው ያለነው እንግዲህ አጠቃላይ ነገር ይሄን ነው የሚመስለው መሳይ አቀፍ ቁጥሩን ቀደም ሲል አንተ ከተከስከው በተጨማሪ ለምሳሌ ፈረንሳይ በከፍተኛ መጠናውን ዛሬ ባሉት አሃዞች 833 ሰዎች በአንድ ቀን ህይወታቸውን ያጡ ዜጎች በማስመዝገብ ዛሬ ፈረንሳይ ናት ቀዳሚ ሆና የተቀመጠችው ምናልባት አሜሪካ 756 ነው ይሄ አሁን እኩለ ቀን ድረስ ነው ምሽቱን ሊጨምር ከቻለ እንግዲህ የአሜሪካ ሰሞኑን እንደታየውም ከ1000 በላይ ሰዎች እየሞቱ ስላለ ይሄ ቁጥር ወደዛ ይጠጋል ተብሎ ሊጠበቅ ይችላል እንደተባለውም ስፔንና ጣሊያን በተወሰነ ደረጃ ቁጥሩ እየቀነሰ መጥቷል እንግሊዝም ወደ ላይ እየወጣች መሆኑን የሚያሳይ ነው በአጠቃላይ 1.3 ሚሊዮን በላይ ሰዎች በቫይረሱ መያዛቸው ነው 73000 ሰዎች ደግሞ ህይወታቸውን አጥተዋል በዓለም አቀፍ ደረጃ ያለው ነገር ይሄን ይመስላል እንዲህ ወደ ኢትዮጵያ እንምጣ አንድ ሰው ዛሬ ተጨማሪ ተገኝቷል ቁጥሩ 44 ላይ ይገኛል ትላንት 2 ሰዎች ህይወታቸው ማለፉንም መንግስት አስታውቋል
ሁለቱም ኢትዮጵያውያን እንደሆኑ ነው። የ56 ዓመትና የ60 ዓመት ወንድና ሴት ኢትዮጵያውያን ናቸው ህይወታቸውን ያጡት። አጠቃላይ የመከላከልና የቅድመ ዝግጅቱም እንደዚሁ ተጠናክሮ ቀጥሏል። ከክልል ከተሞች እንደሚለያይ መረጃዎች ያመለክታሉ። ወጥ ሆነ ከጫፍ እስከ ጫፍ አንድ አይነት የመከላከልና ቅድመ ዝግጅት እንዲደረግ በብዙ ባለሙያዎች አስተያየት ቢሰጥም መንግስት እንግዲህ ከክልሎች ጋር እየተነጋገረ የተለያዩ እርምጃዎችን እየወሰደ እንዳለ ነው እየሰማነው። ሁለተኛ ዙር በአሊባባ መስራች በሆኑት ጃክማን ተጨማሪ ቁሳቁሶች ወደ አፍሪካ ሊገባ ነው። እንግዲህ ኢትዮጵያም የዚህ ተጠቃሚ እንደምትሆን ይጠበቃል። እስቲ ኢትዮጵያ ያለውን ሁኔታ እንመልከት። የቅድመ መከላከሉ ዝግጅት ጥሩ ነው፣ ግን ብዙ ነገር ይቀራል። በኢትዮጵያ በኩል ያው እንግዲህ አንድ ነገር ሌላ ቦታ መጀመሪያ መድረሱ ያው አንድ በጎ ነገሩ ከዛ ተማርና እዛ ጋር የነበሩ ክፍተቶችን ለመሙላት እድል ይሰጣል። በተለይ ከቻይና በኋላ ዋና ሰለባ የሆነችው ጣሊያን ነች። ጣሊያን ውስጥ የተፈጠሩ ነገሮች ለሌሎች ሀገሮች በተወሰነ ደረጃ ትምህርት አልሰጡም ማለት አይቻልም። ከቻይና በኋላ የተፈጠሩ ነገሮች በሌሎች አካባቢ ትምህርት ሰጥተዋል ማለት መንግስታት ወይ ደግሞ የሚመለከታቸው የጤና ባለስልጣናት የችግሩን አሳሳቢነት መሰረት አድርገው የመፍትሄ እርምጃዎችን ይጠቁማሉ። ያንን የመፍትሄ እርምጃ ደግሞ ህብረተሰቡ ተግባራዊ እስካላደረገ ድረስ ደግሞ ችግሩ በታሰበው መጠን መቆጣጠር እንደማይቻል በዚሁ በአሜሪካ እየታየ ነው። ስፔን እና ጣሊያን ውስጥ በዛ መልክ ሰው ያለቀ በነበረበት ወቅት እዚህ ሀገር ከፍተኛ ማስጠንቀቂያ ነበር በመንግስት በኩል የሚሰጠው። ግዛቶችን በየግዛቱም ማሳሰቢያዎች ይወጣሉ። ሰው እንቅስቃሴ መገደብ ነገሮች ነበሩ። ግን ሰው ስራት ይሄድ ከገበያና ከፋርማሲ ውጭ የትም ሄድ አይቻልም ቢባልም ወደ መናፈሻ በከፍተኛ ቁጥር እየሄደ በሽታው የሚስፋፋበት ሁኔታ መፈጠሩ በይበልጥም በኒውዮርክ እና በኒው ጀርሲ ከፍተኛ እልቂት መፈጠሩ ታይቷል። ስለዚህ የመንግስታት ማሳሰቢያ ብቻ በራሱ መፍትሄ እንደማይሆን ከዚህ የምንረዳ ይመስለኛል። ህብረተሰቡ ኢትዮጵያ ውስጥም መንግስት ከመጀመሪያው ጀምሮ በተረጋጋሚ ጥረት እያደረገ መሆኑን እያየን ነው። የሃይማኖት ተቋማትም በጋራም በተናጠልም ማሳሰቢያ ሰጥተዋል። በተለይ ከባዱ ነገር ለሃይማኖት ተቋማት ነው። ምክንያቱም አብዛኛው ኢትዮጵያዊ ከዚህ ከእምነት ጋር ራሱ በጣም ያቆራኘ ስለሆነ ከቤተክርስቲያን ከመስጊድ ውጭ ያንን ኢትዮጵያዊ ማሰብ ከባድ ነው። ግን ምንድነው መጽሐፍ ቅዱስንም ቅዱስ ቁርአንንም መሰረት አድርገው ህብረተሰቡን የመጣውን አደጋ ለመሻገር ወደ ቤተክርስቲያንም ወደ መስጊድም ከመሄድ ተቆጥቦ ቤቱ ተገድቦ ችግሩን እንዲሻገረው ብዙ መክረዋል። በዚሁም ረገድ በተወሰነ ደረጃ ውጤት አስመዝግቧል። ሙሉ በሙሉ የሚባል አይደለም። ከዛ ውጭ ደግሞ ሰው መንፈሳዊ ነገሩን ቤቱ ድረስ እንዲደርሰው የሃይማኖት ተቋማቱ በጋራ መክረው ራሳቸው ከመንግስት መገናኛ ብዙሃን ጋር ጭምር ሰዓት ደልድለው በቴሌቪዥን የመንፈሳዊ ፕሮግራሞች እንዲተላለፉ ተደርጓል። በዚህ ነገር ከእሁድ ዕለት በተለያዩ የኢትዮጵያ ሃይማኖት ተቋማት የሚያስተላልፏቸው ፕሮግራሞች በአዲስ አበባ ቴሌቪዥንና በሌሎችም የተላለፈ ይመስለኛል። ያ በጎ ነገሮች ናቸው። የኪነ ጥበብ ባለሙያዎችም በየጎዳናም እየወጡ በኪነ ጥበብ ስራዎቻቸውም ይሄ ነገር አሳሳቢነቱን እየገለጹ ነው ያሉት። የኢትዮጵያ መንግስት ባለስልጣናትም ጎዳና ላይ ወጥተው ድምጽ መሳሪያዎችን በመያዝ ጉዳዩን አሳሳቢነት እየጠቆሙ ያሉበት ሁኔታ ነው። ግን ህብረተሰቡ ጋር በተባለው መልክ ችግሩን ተረድቶ የመፍትሄው አካል ለመሆን ምን ያህል ተዘጋጅቷል የሚለው በተወሰነ ደረጃ ተስፋ ሰጪ ቢመስልም ሙሉ በሙሉ ግን የሚያስደፍር አይደለም። ዛሬም ጎዳና ላይ በርከት ብሎ የሚታዩበት ኪነ ጥበብ ባለሙያዎቹ ባለስልጣናቱ ሰው ርቀቱን እንዲጠብቅ እጁን እንዲታጠብ እንዲህ አይነት ማሳሰቢያ ሲሰጡ ሰው እርስ በርስ ተዛዝሎ በሚመስል ሁኔታ ጎዳና ላይ ሲሄድ የሚታይበትም ሁኔታ ተፈጥሯል። በመንግስት በኩል አሁን አዲስ አበባ ከተማን በተመለከተ የትራንስፖርት አገልግሎት ከጧቱ 12 ሰዓት እስከ ምሽት 2 ሰዓት እንዲሆን ከዛም ባሻገር ትራንስፖርት መኪኖች ማለት ታክሲዎች በግማሽ ጉንትኖችን ተሳፋሪ እንዲቀንሱ የሚሳፈረው ሰው ደግሞ በእጥፍ እንዲከፍል ይሄ ትልልቅ በጎ እርምጃዎች ይመስሉኛል። ያው እንግዲህ አንድ ነገር ምንድነው የበለጸጉትን ሀገራት እና አሜሪካንን እንዴት እንደፈተናቸው ያያየን ነው። አሜሪካን የምታክል ዓለምን ሰማይን ደግፋ የቆመች የምትመስል ሀገር
የማይታይ ነገር የምታደርገው ነገር አሳጥቷታል በእነሱ ደረጃ ቬንቲሌተር አጥተው ምን ያህል ሰው መተንፈሻ መሳሪያዎች ተቸግሮ በዛ በኩል በተፈጠረ ክፍተት የሟቾች ቁጥር እንዲጨምር ያደረገበት ሁሉ ነገር ስለሚታይ እነሱን እንዲህ የፈተነ ነገር ኢትዮጵያን ደግሞ ምን ሊያደርጋት እንደሚችልም ማስተዋልና የጥንቃቄ እርምጃዎቹን በተገቢው ማድረጉ እኔ አስፈላጊ ይመስለኛል። እንግዲህ ጴጥሮስ ዛሬ በጤና ጥበቃ ሚኒስቴር በሰጠው መግለጫና 44ኛውን ሰው ባሳወቀበት በዛሬው በዚሁ የጋዜጣዊ መግለጫው አንድ የተገኘው ከዱከም ነዋሪ ሆኑ እንደሆነ አስታውቋል። ከጉዞ ጋር የተያዘ ምንም ታሪክ የላቸውም ነው። ምናልባት እስካሁን ስንሰማ እንደነበረው አብዛኛው ከዱባይ ከአውስትራሊያ ከጃፓን ከተለያዩ የጉዞ ታሪኮች ጋር የተያያዙ ሰዎች ናቸው በቫይረሱ እንደተያዙ የሚነገርላቸው እኚህ የዱከም ነዋሪ መሆናቸው ነው የተጠቀሰው። ነገር ግን እየተወሰዱ ካሉት እርምጃዎች አንፃር መንግስት የትኛውን መከተል አለበት? አሁን የተለያዩ ወገኖች በሕክምናው በኢኮኖሚውም ዘርፍ ያሉ ሰዎች እንደሚመክሩት ከሆነ ወይ የቻይናን አለም ደግሞ የደቡብ ኮሪያን ተሞክሮ ኢትዮጵያ መከተል አለባት የሚል ነገር ያነሳሉ። እንግዲህ ከዚህ አንፃር ኢትዮጵያ የትኛውን እየተከተለች እንዳለም ግልጽ አይደለም። በምርመራ ላይ ጠንካራ እርምጃ እየወሰደች ነው እንዳይባል እስካሁን ከ1800 በላይ ሰዎች አልተመረመሩም። ወይም ደግሞ ሁሉንም የህብረተሰብ ክፍል ከቤት እንዳይወጣ በማድረጉ የቻይናን ተሞክሮ ኢትዮጵያ እየተከተለች ነው እንዳይባልም ወጣ ገባ ያለ አንዱ ክልል ላይ በጣም ጠንካራ ሌላው ጋር ልል የሆነ የማዕቀብ ወይም የእንቅስቃሴ ገደብ ነው የሚታየውና ኢትዮጵያ የትኛውን ትከተል? አንደኛውን በደንብ አጠንክራ ካልተከተለች በስተቀር የበሽታውን የቫይረሱን ስርጭት መከላከል አትችልም የሚል ሙያዊ ትንታኔ የሚሰጡ ወገኖችን እየሰማን ያለ ነው። ለዚህም የአዲስ አበባን መጥቀስ ይቻላል። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በአዲስ አበባ ምንም አይነት እንቅስቃሴ ገደብ ልናደርግ አንችልም፣ ቤት ውስጥ የማቆየትም እርምጃ ልንወስድ አንችልም፣ ምክንያቱም ያን ካደረግን ስርዓት አልበኝነት ይስፋፋል የሚል ነገር አንስቷል። እስቲ እዚህ ላይ አስተያየት መስጠት ከተቻለ። እንግዲህ መሳኤንን በብዙ ጎኑ ማየት ያለብን ይመስለኛል። ይህን ማድረግ አቅም አሁን የቻይናም ይሁን የደቡብ ኮሪያ ተሞክሮ እንኳን ኢትዮጵያ አሜሪካም ልትከተለው አልቻለችም። ቀደም ሲሳይ በደንብ አጠቅሶታል። ምድርና ሰማይን ደግፋ የቆመች የምትመስል ሀገር እንኳን ወይ የቻይናን ወይ የደቡብ ኮሪያን እንኳን አካሄድ መሄድ አልቻለችም። አሜሪካ ጋር እንኳን ስንመጣ በ1 ሚሊዮን ሰው ውስጥ ወደ 5529 ሰዎችን ነው የምትመረምረው። ከ1 ሚሊዮን 5529 ሰዎችን ነው የመርመር አቅሟ። እንግዲህ ከ350 ሚሊዮን በላይ ህዝብ ያላት ሀገር፣ ከዓለም በኢኮኖሚ አንደኛ የሆነች ሀገር እና ይህን ሁሉ ሀብትና እንግዲህ በብዙ መልኩ አንደኛ ነች ፊት አውራሪ ነች የምትባል ሀገር እንደዚህ ደረጃ ላይ ከሆነች ያለችው ኢትዮጵያ ጋር ስንመጣ መንግስት ባለው አቅም ባለው የጤና ባለሙያ ቁጥር መጠን የቁሳቁሶች እና የተለያዩ ነገሮች አንፃር የትኛውን ሞዴል መከተል ትችላለች የሚለው ጋር ከመሄዳችን በፊት አቅሟ ያንን ይፈቅዳል ወይ የሚለው ነው ማሰብ ያለብን። እንግዲህ በክልሎች ደረጃ ላይ የተለያዩ አይነት ውሳኔዎች አሉ። እንደ ትግራይ ክልል ጠንካራ አቋም ይዘው ምንም አይነት እንቅስቃሴን የሚከታተሉበትና ጥብቅ ቁጥጥር የሚያደርጉበት ሂደት አለ። በአንጻሩ በሌሎቹ ጋር ደግሞ በጣም የላላና እዚህ ግባ የማይባል ጥንቃቄ የሚደረግበት ሁኔታ አለ። እንደው በአጠቃላይ ግን ስናየው በመንግስት ደረጃ ወጥ የሆነ አሰራርን መከተል ይችላል ወይ ብንል በእርግጥ መንግስት ያንን ቢችልና መላ ሀገሪቷን በእንደዚህ ወጥ በሆነ አመራር ውስጥ ማስገባት ቢቻል እጅግ በጣም የተሻለ አማራጭ ነው የሚሆነው። ነገር ግን ያ ወጥ የሆነ አመራር ምን አይነት ነው የሚሆነው? ኮምፕሊት የሆነ ሎክዳውን ወይ ሙሉ በሙሉ መዝጋትና የሰዎች እንቅስቃሴን መገደብ ነው መፍትሄ የሚሆነው ወይስ ደግሞ ብዙ ቁጥር ያላቸው ሰዎችን መመርመር ነው መፍትሄ የሚሆነው የሚለውን ነው የምናነሳው። ሁለቱም ኢኮኖሚያዊ የሆነ ጥያቄን ከጀርባቸው አዝለው የሚመጡ ናቸው። ኮምፕሊትሊ አገሪቷ ምንም አይነት እንቅስቃሴ የምንገድብ ከሆነ ከፍተኛ የሆነ ህዝብ ቁጥር በሴፍቲ ኔት እና በምግብ እርዳታ እንዲሁም እንግዲህ ከዚህ በፊት ደጋግመን እንደምናነሳው በዋና ከተማዋ እንኳን ሳይቀር በምገባ ስርዓት የሚኖር በርካታ ዜጎች ያሉባት ሀገር እንዴት አድርጋ እንደዚህ አይነት ጊዜ ማለፍ ትችላለች? እንደ አይነት ነገርስ ያስኬዳል ወይ? ምን ያህል ርቀት ያራምደናል የሚለው መታሰብ አለበት ብዬ አስባለሁ። ስንዘጋስ ምን ያህል ቀን ነው የምንዘጋው? ለምሳሌ ከተማ መስተዳደሩ ሙሉ በሙሉ መዝጋት አቅም የለውም። መንግስት ስርዓት አልበኝነት ይመጣል፣ የተለያዩ ነገሮች ይከሰታሉ ብሏል። ከዛስ ውጪ ቢዘጋ ምን ያህል ጊዜ ይዘጋል? 10 ቀን ነው? 15 ቀን ነው? 2 ወር ነው? 3 ወር ነው? ለምን ያህል ጊዜ ይዘጋል የሚለው
መታሰብ አለበት። ከተሞችን መዝጋትና የሰዎችን እንቅስቃሴ መገደብ ብቻውን ደግሞ የበሽታውን ስርጭት ያቆማል ወይ መፍትሄ ይሆናል ወይ የሚለውን መታሰብ አለበት። ያደጉት ሀገሮች በተለይ የቻይና ተሞክሮ የሚያሳየን ነገር ምንድነው? ከተማውን የሁቤን ግዛት ሙሉ በሙሉ በተለይ ውሃን ከተማን ሙሉ በሙሉ ዘግታ ያደረገችው ነገር ከፍተኛ ቁጥር ያለው ምርመራ ማካሄድ ነው። መመርመር፣ መለየት፣ ማከም ይሄንን የWHOን እንግዲህ ፕሮሲጀር በደንብ ነው መከተልና መተግበር የቻሉት። ኢትዮጵያ ያንን ማድረግ ትችላለች ወይ? አሁን እያየን ያለነው ለ1 ሚሊዮን ሰዎች ውስጥ 16 ሰዎችን ብቻ ነው የምርመራ አቅም ያለን። ያውም ደግሞ ለይቶ ማቆያ ምን ያህል አቅም አለን? ምን ያህል የመተንፈሻ መጠን አለን? እንግዲህ በ500ዎች ውስጥ የሚቆጠር የመተንፈሻ መሳሪያ መጠን ነው ያለንና ከዚህ አንፃር የኢትዮጵያን አቅም ሁለቱ ሞዴሎች የሚፈትኑ ናቸው የሚሆኑት። ቅድም ወደ አነሳቸው ኬዝ ብንመጣ ዱከም ላይ የተገኙት እናት በራሳቸው ሌላ ህመም ተሰምቷቸው ነው ወደ ጤና ጣቢያ የሄዱት። ነገር ግን ያሳዩት ምልክት ከኮቪድ-19 ጋር የሚቀራረብ ስለሆነ ምርመራ ተደረገላቸው። እንግዲህ በቫይረሱ መያዛቸው ታወቀ። እንግዲህ እንደዚህ እኚህ እናት ምንም አይነት የውጭ ጉዞና ሌሎች ግንኙነት እንደሌላቸው ከሆነ ያለው መረጃ ከኚህ እናት ጋር ግንኙነት የነበራቸውና ከሳቸው ጋር የነበሩ ምን ያህል ሰዎች ደግሞ በዚህ በሽታ ሊያዙ ችለዋል ወይስ ለስንት ሰው ተበክሯል? እሳቸው ጋር ቫይረሱን ይዞት የመጣው ግለሰብስ ለምን ያህል ሰው አድርሶታል የሚለውን እያሰብን ስንሄድ ነው ይሄ ነገር ኦሬዲ ስርጭቱ በከተሞችና በክልሎች ላይ እንግዲህ በምርመራ ባናረጋግጥም ተዛምቷል ማለት ነው። ስለዚህ ኢትዮጵያን አቅም ቢፈትንም መለየት ብቻውን መፍትሄ አይደለም። መለየት ከዛ በኋላ መመርመር ከዛ በኋላ እንግዲህ ህክምናና ትሪትመንት መስጠት ያስፈልጋል። ስለዚህ መሳይ እኔ የኔን ሐሳብ ሳጠቃልለው ኢትዮጵያ የመዝጋትና እንቅስቃሴን የመገደብ ብቻ ሳይሆን የመመርመር አቅሟን ለማሳደግ መንግስት ያለውን አቅም ሁሉ አሟጦ ሊጠቀም ይገባል። ከዛ በኋላ ነው ሌሎች እርምጃዎች መቀጠል የሚችሉት ብዬ አምናለሁ። እንግዲህ የትኛው ነው ለኢትዮጵያ የሚያስኬደው ከኢኮኖሚ ከተለያዩ ነገሮች አንፃር ከሁለት አንዱ የግድ መሆን ያለበት ይመስለናልና አንደኛውን መከተል አለበት። ዋጋ ያስከፍላል። ሁሉም አማራጮች ዋጋ የሚያስከፍሉ እንደሆነ ዝም ብሎ መተውም ደግሞ በተለይ በሰባዊ ቀውስ ላይ ከፍተኛ ጥፋት ሊያደርስ እንደሚችል ይገመታል። እንግዲህ ህንድም 1.3 ቢሊዮን ህዝቧን ነው ቤት እንዲቀመጡ ያደረገች። በአስገዳጅ ሁኔታ ውጭ የሚታይ ማንኛውም የህንድ ዜጋ በፖሊስ ተገዶ ወደ ቤቱ እንዲገባ የሚደረግበት ሁኔታ ያያየን ነው። እንግዲህ ህንድ በጣም ድህነት ያለባት ምንም እንኳን ወደ የወዳደጉ ሀገሮች የገሰገሰች ቢሆንም ከፍተኛ ድህነት ያለባት ሀገር እንደሆነች ይታመናል። 1.3 ቢሊዮን የኢትዮጵያን ወደ 5-6 እጥፍ ህዝብ ነው እንግዲህ በህንድ የሚኖረውና ያን ሁሉ ህዝቧን ቤት አስቀምጣለች። ከዚህ አንፃር ኢትዮጵያም የመመርመሪያ መሳሪያ በሁሉም ክልሎች በሁሉም ከተሞች አሰራጭታ ምርመራው ማድረግ የማትችል ከሆነ አሁን በእጇ ላይ ያለው መፍትሄ ቢያንስ ዜጎቿን ቤት እንዳይወጡ ወይም ደግሞ እንቅስቃሴያቸውን መገደብ ሙሉ በሙሉ ቤት ውስጥ ማስቀረት እንኳን ባይችሉ እንደዚህ ሰፊ እና ብዙ ቁጥር ያላቸውን የህዝብ ስብስቦች በማገድ ይሄንን የበሽታውን ስርጭት መከላከል ትችላለች የሚል ነው። አንዳንድ እርምጃዎች አሉ። ነገር ግን በተለይ አዲስ አበባ ሆት ስፖት የሚባለው የበሽታው ዋንኛ የስርጭት ማዕከል የሚባለው አዲስ አበባ ላይ እንዲህ አይነት መሰል እርምጃ ካልተወሰደ ከፍተኛ ዋጋ ያስከፍላል በሚል የምክትል ከንቲባ ታከለ ኡማን እርምጃ የሚቃወሙ ወገኖች አሉ። ምክንያቱም እሳቸው ስርዓት አልበኝነት ይስፋፋል የሚል ነው እያቀረቡ ያሉት ምክንያት። ነገር ግን የበሽታ ተሰራጭቶ ምናልባት እሳቸው ከጠበቁት ወይም ደግሞ ከገመቱት በላይ የህዝብ እልቂት ቢከሰት የሚያስከፍለው ዋጋ አሁን ከተገመተው በላይ ሊሆን እንደሚችል እንግዲህ ትንበያውን አይቶ መግለጽ የሚቻል ይመስለኛልና ሲሳይ ከዚህ አንፃር የትኛው ነው ለኢትዮጵያ የሚያዋጣው የሚለው ላይ ያንተ ሐሳብ የቱ ነው? እንግዲህ ከባድ ነው። ምንም ደሃ ስትሆን ለምርጫም ትቸገራለህ። ምክንያቱም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። ቤት ግቡ ምንል ቤት የሌላቸው ሰዎች አሉ። ቤት ተወሰኑ ቢባሉ ደግሞ መብላት የማይችሉ አሉ የሚል ነገር አንስተዋልና በተለይ ከተሞች አካባቢ ያለው ኢትዮጵያዊ ከፍተኛ የሚባለው ቁጥር ይሄ መገለጫው ይመስለኛልና ምናልባት በመንግስት በኩል ዳታዎች ያሉ ይመስለኛል። ምን ያህል ሰው ነው የዕለት ተዕለት ገቢ ኑሮን የሚመራው የሚልም ነገር እንዲህ አይነት ችግሮች እንዳሉ እረዳለሁና ዞሮ አሁን ኬንያ ዛሬ ያደረገችው ነገር አለ። ለሚቀጥሉት 3 ሳምንታት ማናቸውም ወደ ናይሮቢ መግባትም ከናይሮቢ መውጣትም
ተከልክሏል ልክ እንደዛ አዲስ አበባ ከተማንም በተመሳሳይ ማድረግ የሚቻልበት እንትን ያለ ይመስለኛል ያ ማለት የጭነት መኪኖች ምንድነው አትክልት ወይ ሌላ የምግብ ነገሮችን የሚያጓጉዙ መግባት መውጣት ይችላሉ ነዳጅ የመሳሰሉ ነገሮች መግባት መውጣት ይችላሉ ግን ከዛ ውጭ ያለ የሰዎች እንቅስቃሴን ወደ አዲስ አበባ እንዳይገቡ ከአዲስ አበባ እንዳይወጡ የማድረግ የመገደቡ ነገር አንደኛ አዲስ አበባ ውስጥ በሽታውን ባለበት ለማቆም ወይ ደግሞ በከፍተኛ ደረጃ እንዳይሰፋ ለመከላከል ከማገዙ ባሻገር ወደ ክልሎች እንዳይስፋፋም አስተዋጽኦ ይኖራል ተብሎ ይጠበቃል የትልቁ ነገር ነው ከመንግስት ያሉትን መረጃዎችን መሰረት አድርጎ መዝጋቱም በጅም እንደነው በስፋት ምርመራ ማድረጉም አዋጣም ወይ ደግሞ አንችልም የሚል ነገር ላይ ከደረሰ መፍትሄው አሁንም መንግስት ባስቀመጠው ማሳሰቢያ መሰረት ሰዎች ርቀታቸው እንዲጠብቁ ስብሰባዎች እንዳይካሄዱ እነዚህ ነገሮች ከማድረግ ጎን ለጎን ግን እነማን ይመርመሩ የሚለው በጣም ወሳኝ ነገር ይመስለኛል ምክንያቱም በምርመራ ሰዎች መያዛቸው ይረጋገጣል ከነዛ ጋር ግንኙነት የነከክ ያላቸው የሚባሉትን ሰዎች ለይቶ ለማግኘት የሚደረጉ ጥረቶች በጣም አበረታች መሆናቸውን እየሰማን ነው ሰዎች ወደ ክፍለ ሀገር እንኳን ቢሸሹ ተከታትለው ሄደው ለምሳሌ ከዚህ ከሆቴል ውስጥ ወይ ደግሞ ማቆያ ውስጥ ተወስነው ከውጭ ሀገር ከመጡ በኋላ እንዲቀመጡ የተደረጉ ሰዎች ወደ ክፍለ ሀገር ሄዳሉ አምልጠው ማለት ነው ጊዜ ገደቡ ከማለፉ በፊት በዛ መልኩ ሄዱ ሰዎችን ተከታትሎ ለመያዝ የሚደረገው ጥረት በጣም አበረታች መሆኑን ሰምተናል በሌላ በኩል ደግሞ ለምሳሌ ደቡብ ሱዳን እስካለፈው ሳምንት መጨረሻ ቀደም ሲል እንደተጠቀስኩት ከአፍሪካ ሀገራት ካልተያዙ አራት ሀገራት ዋንዳ ነበረች አሁን እሷን ጨምሮ ሁለት ሀገሮች ተካተዋል አሁን የቀሩት ኮሞሮስና ሌሴቶ ናቸው ደቡብ ሱዳን ምንድነው የደቡብ ሱዳን ምክትል ፕሬዝዳንት ሬክ ማቻር ያሉት ነገር ምንድነው የተያዘችው ሰው ከኢትዮጵያ የመጣች ነች ብለዋል ከኢትዮጵያ የመጣች ከሆነች የኢትዮጵያ ምንድነው የሱዳን መንግስት መረጃ ይሰጣል ስለዚህ ከዚች ደቡብ ሱዳን ሄዳ ቫይረስ ከተገኘባት ሰው ጋር ግንኙነት ያላቸው ሰዎችንም እንደነዚህ አይነቶችንም ፈልጎ ወደ ምርመራ ማስገባት እንዲህ አይነት ነገር ከቀጥታ ከጉዳዩ ጋር ምንድነው ከበሽተኞቹ ጋር ግንኙነት አላቸው የሚባሉ ሰዎችን ተከታትሎ መንግስት ባለው የኢትዮጵያ ጤና ጥበቃ ሚኒስቴር ባለው አቅም ወደ ምርመራ ነገር ውስጥ መግባት በሌላ በኩል ባለፈው ያነሳነው ነገር አለ እዚህ ሜሪላንድ ግዛት ውስጥ መመሪያ ባለማክበር ቤቱ ፓርቲ ሲያደርግ የነበረ ሰው የፓርቲውን አብረው ሲሉ 60 ሰዎች ናቸው እነሱን በትኖ መንግስት ግለሰቡን ወስዶ እስር ቤት አስገብቶታል በዚህ ሳምንት ውስጥ ደቡብ አፍሪካ ውስጥ የታየ ነገር አለ በሳምንቱ መጨረሻ ይመስለኛል መንግስት የደቡብ አፍሪካ ከ1000 በላይ በሽተኞች ቫይረስ የተመዘገበባት ወደ 11 ሰው የሞተባት ሀገር ነች ከፍተኛ ጥንቃቄ ይደረገ ነው ግን ሰርግ የወጡ ሰዎች ነበሩ ሰርጎኞቹን ከነ አጃቢዎቻቸው ወደ 50 ሰው እስር ቤት ነው ያስገቡት ይሄ ታሪካዊ ቀን ነው ምናምን የሚባል ነገር የለም ከራሱ አልፎ ሌሎች ሰዎችን ለመበከል ኃላፊነት የማይሰማቸው ሰዎችን ሙሽሮቹን ከናጃቢዎቻቸው ከነሚዜዎቻቸው የደቡብ አፍሪካ መንግስት እስር ቤት አስገብቷል ስለዚህ ይሄ ወሳኝ ነው የህልውና ጉዳይ ነው የሺዎች እልቂትን የሚጋብዝ አደጋ ስለሆነ መንግስት መዝጋት ከባድ እንደሆነ እየገለጸ ነው በስፋት ለመመርመርም አቅም እንደሌለም እያሳየ ነው ስለዚህ ያለው አማራጭ ባለው ስልጣኑ እንቅስቃሴዎችን ለመገደብ መመሪያ አውጥቷል ሰዎች እንዳይሰበሰቡ ሃይማኖታዊ ሌሎች ክብረ በዓላት ላይ እንዳይገኙ ከልክሏል ያንን የሚጥሱ ሰዎችን ግን እርምጃ መውሰድ በጣም አስፈላጊ ነው ምክንያቱም የአሜሪካን እንዳብነቱ አንስተናል ደቡብ አፍሪካን ሰርግን የሚያህል ነገር ከነሙሽራው ከናጃቢዎቹ እስር ቤት ስትከት ዝም ብሎ የደቡብ አፍሪካ መንግስት ኃላፊነት ስለማይሰማው አይደለም ሰርግ ምን ያህል ዋጋ እንዳለው ያውቃል ግን እነዚህ ሰዎች የሚያስከትሉት አደጋም ስለታየው ስለሆነ መንግስት በተለይ ስብስቦች ላይ የሚወስዳቸው እርምጃዎች ላይ ያ እጅግ በጣም ወሳኝ ይመስለኛል ከመዝጋትም በስፋት ለመመርመር ካለው አቅም አንፃር እንግዲህ መንግስት ያለውን ሁኔታ አጥኖ መርምሮ መሬት ላይ ያለውን ቀደም ሲል ሲሳይም እንዳለው መረጃው ዳታው
በመንግስት እጅ ይገኛልና የትኛው አማራጭ ነው የበለጠ ለኢትዮጵያ የሚያዋጣት በጥቂት መስዋዕትነት ወይም በጥቂት ኢኮኖሚያዊ ኪሳራ ይሄንን የበሽታ ስርጭት እንዴት መታደግ እንችላለን? መሳሪያውን መመርመሪያውን በስፋት ልክ አሁን ደቡብ አፍሪካ እያደረገች እንዳለችው በቀን 30,000 ሰው ለመመርመር አቅዳ እየተንቀሳቀሰች ትገኛለች። ስለዚህ ውጤት እያመጣው ነው ብላለች። ይሄ የደቡብ ኮሪያው ተሞክሮ ነው። ደቡብ ኮሪያ በምርመራ መሳሪያውን በማስፋፋት ነው የበሽታውን ስርጭት በስፋት እንደሌሎቹ ሀገራት እንዳይሰራጭ ያደረገችው። ቻይና ደግሞ ሙሉ በሙሉ ዜጎቿ ከቤት እንዳይወጡ ለ3 ወር በተለይ ውቤ የተባለው ከተማና ውሃን በተባለው ግዛት ላይ ለ3 ወር ሙሉ በሙሉ ዝግ አድርጋ ነው በሽታውን ስርጭቱን መክታት የቻለችው። ኢትዮጵያ ከዚህ አንፃር የትኛውን ተከተል? እንግዲህ መንግስት የተለያዩ እርምጃዎች እየወሰደ ነው። ባለው ሁኔታ ባለው አቅም የሚያዋጣውን እንደሚከተል ተስፋ እናደርጋለን። ሲሳይ ወማኑ ጴጥሮስ አንድ ከጤና ጥበቃ ሚኒስቴር መረጃ ተገኝቷል በሚል የወጣ ዳታ አለ። ይሄን ዳታ ዋዜማ ሬዲዮ ማገኘው ብሎ አውጥቷል። ከዚህ በፊት ፖለቲኮ የተሰኘ ድረገጽ ከጤና ጥበቃ ምንጮቹን ጠቅሶ ወደ 29 ሚሊዮን ኢትዮጵያዊ በቫይረሱ ሊጠቃ ይችላል ሊያዝ ይችላል የሚል ቅድመ ትንበያ ያለው መረጃ አውጥቶ ነበር። በተመሳሳይ ነው የዋዜማም ሬዲዮ አገኘው ያለው መረጃም ይሄንኑ የሚያመለክት ነው። ለቫይረሱ የሚጋለጡ ሰዎች በገጠር 23 ሚሊዮን 100 ሺህ በሚል አስቀምጦታል። በከተማ ማለት ነው። በገጠር ደግሞ ወደ 43450 ኢትዮጵያውያን ተጋላጭ ናቸው ሲል ያስቀምጥና ወደ 39 ሚሊዮን 930 ሺህ የሚሆኑ ደግሞ በቫይረሱ ሊያዙ ይችላል የሚል ነው። የመጀመሪያ የሁለተኛና የሶስተኛ ወር እንትኖች ትንባዮች ተቀምጠዋል። በትንባዩ ላይ እርምጃ ብንወስድ ባንወስድ ጠንካራ የሆነ እንቅስቃሴ ብናደርግ በሚል ቁጥሩ የተለያየ እንደሆነ ነው የሚታየውና ምናልባት ዳታ አግኝተው ከሆነ ወይ ማይተው ከሆነ እንዲህ አይነቱ ቁጥር ትክክለኛውን ወደፊት ሊከሰት የሚችለውን ያመላክታል ብለን መደምደም እንችላለን። እንግዲህ ቁጥሮች ላይ ተመስርተን እርግጠኛውን መናገር ያው ግምት ነው የቢሆን ትንተና ነው የምንሰጠው። ከዛ በፊት ግን አንድ ነጥብ ላንሳ። ኢንጂነር ታከለ ኡማ የፈሩት ምንድነው ኢትዮጵያ አዲስ አበባ ላይ ሊከሰት ይችላል ብለው የፈሩት ጉዳይ ምንድነው የሚለውን አንስቼ ወደዚህ ጉዳይ መመለስ ፈልጋለሁ። እንደምናውቀው እዚህ አሜሪካን ሀገር ላይ የቫይረሱ ስርጭት እየጨመረ ከመጣ ጊዜ ጀምሮ በተለይ ኒውዮርክ፣ ዋሽንግተን፣ ሲያትል እና እዚህ ሜሪላንድ ላይ ከፍተኛ የሆነ ቁጥር እየተሰማ ሲመጣ ሱፐርማርኬቶች ወይም ትልልቅ የሆኑ ስቶሮች ባዶ ነው የሆኑት። ሰዎች በቻሉት መጠን አቅም ያላቸው ምግቦችና የተለያዩ ቁሳቁሶችን ሲገዙ አስተውለናል። ከዛ በኋላ ግን ከዚህ ከምግብ ቁሳቁሶች ቀጥሎ የነበረው ከፍተኛ ሽያጭ የጦር መሳሪያ ሽያጭ ነው። ሰዎች በከፍተኛ መጠን የጦር መሳሪያዎችን በመግዛት ራሳቸውን እንግዲህ የዚህ ሀገር ሕግ ስለሚፈቅድ እያስታጠቁ ይገኛል። ለዚህም ደግሞ ምክንያት ምንድነው? ይሄ ኮምፕሊት ሸትዳውን ወይም ደግሞ ሙሉ በሙሉ ሀገር የሚዘጋ ከሆነ ሰዎች ስራ አጣሉ። ኦሬዲ አሁንም ስራ ያጡ ያሉ ሰዎች አሉ። ስለዚህ ሰዎች የሚበሉትና የሚጠጡት ሲያጡ ሲቸገሩ ወደ ዝርፊያ ይሰማራሉ። ስለዚህ በዝርፊያ ወቅት ራሳቸውን ለመጠበቅ ብለው አስቀድሞ ለጥንቃቄ ጦር መሳሪያን መታጠቅን እንዳማራጭ ሀገሪቱ ሕግ ስለሚፈቅድ ይወስዱታል። እንደዚህ አይነት ነገሮች እንግዲህ ባደጉት ሀገሮች ላይ ያስፈራል። ወደ ኢትዮጵያ ስንመጣ ከሚፈሩት ስርዓት አልበኝነቶች አንዱና ዋነኛው ነው ብዬ የማስበው በዝቅተኛ ኢኮኖሚ ላይ የሚተዳደሩ በርካታ ሰዎች አሉ። እንግዲህ ሰው በረሃብ አይኑ ያየ አይሞትም። ከተማውን ዘግተ መንቀሳቀስ የማይችል ከሆነ ከዚህ በፊትም እንደሚታወቀው እንደዚህ አይነት ሁኔታ መንግስት ሙሉ በሙሉ ከተማውን መቆጣጠር የሚችልበት የፖሊስ ሰራዊት ከሌለው ወይም ደግሞ ጠንካራ የሆነ የደህንነት መዋቅር መዘርጋት ካልቻለ የሚከሰተው ነገር ሰዎች ወደ ዝርፊያ እና ወደ እንግዲህ ሌሎችን ወደ መንጠቅ ወደ ንጥቂያ ነው የሚሄዱት። በእርግጥ ጠቅላይ ሚኒስትሩ እንዳሉት ማዕድ ማጋራት የሚባለውን ጥሪ ተከትሎ ሰዎች ማዕድ የሚያጋሩ ከሆነ እርስ በርስ መተዛዘንና ቸርነትን የሚያሳዩ በጎነት የሚታይበት ከሆነ እንዲህ አይነት ነገሮች ሊቀንሱ ይችላሉ። ቢሆንም ግን ወደ ዝርፊያ ሙሉ በሙሉ ሊሰማሩ የሚችሉ በርካታ አካላቶች ግን ሊኖሩ እንደሚችሉ ምንም ጥርጥር የለውም። የዛን ጊዜ ደግሞ ሌላ የሆነ ማህበራዊም ኢኮኖሚያዊ ቀውስ ይኖራል። የሰዎች ሞት በዛ መልኩ ሊከሰት ይችላል የሚል ስጋት ያላቸው ይመስለኛል። ወደዚህኛው ጉዳይ ስንመጣ እንግዲህ በቁጥር እርግጠኛ ሆኖ ይሄን ያህል ሰው ይሞታል ይሄን ያህል ሰው ይያዛል ማለት አይቻልም። የቢሆን ግምት ነው የሚቀመጠው ካለው የበሽታው ስርጭትና ከዚህ በፊት የታዩ የተለያዩ ሳይንሳዊ ጥናቶች ላይ በመመርኮዝ
ከዚህን ያህል ሰው በዚህን ያህል ጊዜ ውስጥ የሚያዝ ከሆነ እንግዲህ በቀጣይ ባሉ 3 እና 4 ሳምንታት ወር 2 ወሮች ውስጥ ምን ያህል ሰዎች ሊያዙ ይችላል የበሽታው ስርጭት አሁን ካለበት እድገት ጋር በፐርሰንት ተሰልቶ በቀጣይ ምን ያህል ሰዎች ሊያዙ ይችላል የሚለውን ትንበያ ማከናወን ይቻላል ነገር ግን እነኚህ ነገሮች በጣም እርግጠኛና አኩሬት ናቸው ማለት ወይም ደግሞ ፍጹም ትክክል ናቸው ማለት ግን አይደለም እነኚህን ቁጥሮች ትክክል እንዳይሆኑ ሊያደርጉ የሚችሉ በርካታ እውነቶች አሉ በተለይ እኔ ከዚህ ከወጣው ዳታ ላይ ያልተስማማኝ ነገር ተጋላጭነት የሚለውን ነገር ያቀርቡት አለ ኢኒያል ሚሊየንስ ወደ 28 ሚሊዮን ሰው ተጋላጭ ነው ብለው ሲያቀርቡ መረጃውን በተሳሳተ መልኩ ብዙዎች በመተርጎም 28 ሚሊዮን ሰው ይያዛል በሚል ፍጹም ድምዳሜ ላይ ደርሰው እንግዲህ በህብረተሰብ ውስጥ ሽብር የነዙበት ሁኔታ ነው ያለው በተጋላጭነት ከሆነ እየተነሳ ያለው እኛ ሁላችንም አሁን እዚህ ስንኖር ተጋላጭ ነን በየትኛውም በማንኛውም ጊዜ ልንያዝ የምንችልበት ሁኔታ እንዳለ ግልጽ ነው ሁሉም ሰው ተጋላጭ ነው ነገር ግን በእርግጠኝነት በሽታው ይያዛል ወይ የሚለው ግን ራሱን የቻለ ሌላ ጥያቄ የሚያስነሳ ነው መንግስት የሚያወጣቸውን የደህንነት እርምጃዎች የምንከተል ከሆነ በቤት ውስጥ የምንቆይ ከሆነ እንደተባለው መውሰድ ያሉብንን የጥንቃቄ እርምጃዎች የምንወስድ ከሆነ ይሄ ስጋት ነው እንጂ የሚሆነው እውነት ሆኖ ይሄን ያህል ሚሊዮን ሰው በበሽታው ላይያዝ ይችላል ግን መሳይ በዛም ሆነ በዚህኛው በእርግጠኝነት መናገር ግን የሚቻለው ይህ በሽታ ኢትዮጵያ ውስጥ ወረርሽኝ ሆኖ ተከስቶ በሺዎች የሚቆጠሩ ሰዎችን ህይወት ሊነጥቅ እንደሚችል ግን ምንም ጥርጥር የሌለው ጉዳይ ነው እንግዲህ ሰነዱ በትክክል የጤና ጥበቃ ሚኒስቴር ሰነድ ከሆነ ለተተከሰውም እርምጃ ብንወስድ እርምጃ ባንወስድ የእርምጃው መጠን እየተጠቀሰ በአንደኛ ወር በሁለተኛ ወር በሶስተኛ ወር በሚል የሚያዙ ሰዎች በህይወታቸውን ሊያጡ የሚችሉ ሰዎች ተጠቅሷል ከህክምና መሳሪያዎች ከህክምና ባለሙያዎች አቅምም ከተለያዩ አንፃር ነው ይሄ ዳታ የተቀመጠውና ዝም ብሎ ወይም ደግሞ እንደው ከኪስ የወጣ ነው ብሎ መግለጽም የሚቻል አይመስለኝም እዚህም አሜሪካም ትንበያዎች ይሰጣሉ ይሄን ያህል ሰው ሊያዝ ይችላል ይሄን ያህል ሰው እርምጃ ባንወስድ እንዲህ አይነት አደጋ ይደርሳል ብለው ሲናገሩም በቅርበትም የሰማነው ነገር ነውና የኢትዮጵያ ጤና ጥበቃ ሚኒስቴር ይሄን ሰነድ ምናልባት ለህዝብ ይፋ ያላደረገው ለምንድን ነው እንደዚህ በጎን ሌሎች አካላት ያወጡ ህዝብናውን ቀደም ሲል ጴጥሮስ እንደተከስከው ለተለያየ ትርጉም እንዲተረጉም ያደረጉት ይገኛሉና ጤና ጥበቃ ሚኒስቴር እውነት ይሄ ትክክለኛ በእጁ የሚገኝ ሰነድ ከሆነ ለህዝቡ ማብራራት አለበት የአሜሪካ ፕሬዝዳንት ወጥተው ምንም እንኳን እሳቸው ልክ ናቸው ማለት ባይቻለም እየወጡ 100,000 አሜሪካውያን ሊሞቱ ይችላሉ ብለው በብሔራዊ ቴሌቪዥን ሲናገሩ እንሰማለን ምናልባት ህብረተሰቡ ጥንቃቄ እንዲወስድ ይሄ እንዝላልነቱ ጥንቃቄ ጉድለት ያለው የህብረተሰብ ክፍል በዚህ ዳታ ወይም በዚህ መረጃ ደንግጦ አስፈላጊውን ጥንቃቄ እንዲያደርግ ለማድረግም ሊሆን ይችላል ብለን እንገምታለን ግን ጤና ጥበቃ ሚኒስቴር የመረጃው ባለቤት ዳታውንም ያወጣው ከሆነ ራሱ በግልጽ ወጥቶ ለህብረተሰቡ ማብራራት ያለበት ይመስለኛልና ሲሳይ በዚህ ላይ መጥለው ካለ አሁን እንግዲህ አንድ ነገር ሲፈጠር ያን መሰረት አድርጎ በቀጣይ ምን ሊከሰት እንደሚችል ያው የባለሙያዎች ስራዎች ይኖራሉ ያው በግልጽ እንደምናውቀው አሜሪካም ውስጥ በሚሊዮን የሚቆጠር ሰው ሊያዝ ከ100 እስከ 240 ሺህ ሰው ሊሞት ይችላል ብለው አስቀድመው ተናግረዋል ምናልባት በኢትዮጵያም ደረጃ መንግስት ህዝቡ በመንግስት በኩል የሚወጡ መመሪያዎችን ትዕዛዞችን መጠበቅ ካልቻለ በሌላም በኩል ደግሞ አገሪቱ ያላት የጤና ምንድነው የጤና አጠባበቅ ሁኔታ እንደገናም ፋሲሊቲዎቹ የሚፈጥሩት ክፍተት እነዚህ መሰረት አድርገው ጥናቶች ሊወጡ ይችላሉ ያ ጥናት ግን በትክክል ከጤና ጥበቃ ሚኒስቴር ይፋ የሆነ በጤና ጥበቃ ሚኒስቴር በኩል የተዘጋጀ ነው ወይ የሚለው እንግዲህ እሱን ያው ማረጋገጥ ያስፈልጋል በሌላ በኩል የኢትዮጵያ የጤና ጥበቃ ባለስልጣናት እንደ አሜሪካ ባለስልጣናት አደባባይ ወጥተው ለመናገር እንግዲህ የሰውም የግንዛቤም ሁኔታ ስለሚኖር ሰው ላይ ሽብር ወይ ደግሞ ፍርሃት መንዛት መስሎ ስለሚታያቸው ያን እንደማያደርጉት ወይ ደግሞ ላያደርጉት እንደሚችሉ መገመት ይቻላል በአጠቃላይ ግን ከዚህ በሽታው ጋር ተያይዞ ያለው ነገር ያው በአንድ በኩል እንዲተራ እየጠበቀ የሚሄደው ነገር ትንሽ ተስፋ የሚሰጥ ነገርም ያለ ይመስላል ምክንያቱም የመጀመሪያው የዓለም ስጋት ቻይና ነበረች ከዛም አውሮፓን በጣም
አደቀቀ በሚባል ደረጃ ውስጥ ነው የገባው። አሁን ደግሞ ወደ አሜሪካ ተሻግሯል። ከዛ ወዴት አድማሱ እንደሚያሰፋ እናቅም። እንግዲህ አሁን አሜሪካ ማነው ቻይና መቶ አገግማ በዚህ በኢኮኖሚ በምንም መስክ መሳሪያ ምንም እያመረተችም እያቀበለችም ያለችበት ሁኔታ ነውና በተወሰነ ደረጃ በተለይና አሜሪካና አውሮፓ መረጋጋት ከቻሉ ወደ ኤዥያ እና አፍሪካ አካባቢ ደግሞ ችግሩ ቢከሰት በተወሰነ ደረጃ እነዚህ ደካማዎቹ ሀገራት ሌሎቹ ራሳቸውን እያስታመሙ ራሳቸው ላይ በተጠምደው ባሉበት ሰዓት ችግሩ እኩል ቢከሰት የሚያወጣው አደጋ በጣም የሚያስፈራ የሚያሳስብም ነው። ስለዚህ ይሄ ከቻይና ወደ አውሮፓና አሜሪካ መጥቶ ከዛ በኋላ ሌሎቹ ከመሄዱ በፊት ሌሎቹ ቢያንስ አደጋውን በተወሰነ ደረጃ ስለሚሉት ስለሚቆጣጠሩት ያ ለሌሎቹ ድጋፍ ገዛል ማድረግ እድል ይሰጥ እንደው እሱንም ማሰብ ነው። በሌላም በኩል ደግሞ ያው በሽታው በከፍተኛ ደረጃ ከመስፋፋቱ ደግሞ ከመሰራጨቱ በፊት ሁኔታዎች ቁጥጥር ውስጥ ሊገቡም እንደሚችሉ በተወሰነ ደረጃ ተስፋም ማድረግ ይቻላል። አፍሪካ ውስጥ በመናየው አሃዝም ቢሆን እስካሁን ድረስ 2000 ሰው እንኳን የተያዘበት የአፍሪካ ሀገር የለም። ትልቋ ግብጽ ነች። ገና ሊባል አይችልም። በርግጥ ቁጥሩ 1173 አካባቢ ተይዞባት ወደ 78 ሰው ነው የሞተው። ትልቁ ቁጥር የሚጠቀሰው የደቡብ አፍሪካ ነው 1655፣ ግን የሞቱት 11 ናቸው። ከዛ ሞሮኮ አለች ከሺ በላይ የምትጠቀሰው ሶስተኛ ሀገር ሞሮኮ ነች። ከዛ ውጭ ያሉት በ600 በ500 እነ ካሜሩን፣ ቱኒዚያ፣ ኬንያ 158 ነው፣ ወደ 500 አይገባም። ቱኒዚያ፣ ካሜሩን እነ ሞሮኮ አካባቢ ነው ከፍተኛ ቁጥር የሚታየው እና ምናልባት ከቁጥሩ በከዚህ በላይ ባልሄደበት ሁኔታ ውስጥ መቆጣጠር አይቻልም ወይ? የበለጠ ይሄን የመስኩ ባለሙያዎች የሚመልሱት ነገር ነውና እንግዲህ በአጠቃላይ ኢትዮጵያ ውስጥ ካለው ሁኔታ አንፃር በተለይ የሚወጡ ዳታዎችም እንግዲህ ዓለም አቀፍ ሁኔታው በደንብ እየሰከነ ከመጣ እሱም ይገታ እንደውም ተስፋ በማድረግ እንግዲህ መጠበቅ ነው። ነገሮችን በሁለት ማየት ከቻለ አንደኛ ቀሪ ያልተወሰዱ መወሰድ የሚገባቸው እርምጃዎች አሉ ወይ ይሄንን የበሽታ ቫይረስ ስርጭት ለመከላከል የሚለው በአንድ ወገን ሊነሳ ይችላል። በሌላ ወገን ደግሞ የተወሰዱት እርምጃ በትክክል ተፈጻሚ የሆኑ ናቸው የሚለውንም ነገር መፈተሽና መመርመር ያለበት ይመስለኛል። ለምሳሌ መጠጥ ቤቶች፣ መሽታ ቤቶች እንዲዘጉ በመንግስት በኩል ትዕዛዝ ተሰጥቷል። በተለይ በአዲስ አበባ ይሄ ምን ያህል ተግባራዊ ሆኗል? መንግስት የማስፈጸም አቅሙ ይሄ በተለይ የፖሊስ ኃይሉን ተጠቅሞ እነዚህ የሚከፍቱ ወገኖችን በጥብቅ በከልክሎ እንዲዘጉ ማድረግ ላይ ምን ያህል ርቀት ሄዷል የሚለውንም ማየት የሚገባ ይመስለኛል። ሌላው 14 ቀን ኳራንቲን የሚደረጉ ከውጭ የሚገቡ መንገደኞችንስ በምን ሁኔታ ነው መንግስት እንዲፈጸም እያደረገ ያለው? ባለፈው 2-3 ቀን እየቆዩ ለፌደራል ፖሊሶች ገንዘብ ወይም ጉቦ እየሰጡ የሚወጡ እንዳሉ በመንግስትም ታምኖበት ጥብቅ ክትትል እየተደረገ እንደነበረ ሰምተናል። ዛሬ ከሐዋሳ አካባቢ እንደሰማነው ከ8-9 ቀን ያልበለጠ በዛ በኳራንቲን የቆየ አንድ ከዱባይ መጣ ሰው እንደዚሁ ጉቦ ሰጥቶ ከዛ ከኳራንቲን ወጥቶ ወደ ሐዋሳ ከሄደ በኋላ የመንግስት ሰዎች ተከታትለው ብዙም ሰዎችን ሳያገኝ ከ25 በላይ ሰዎች ጋር እንደተገናኘ ጠርጥረውታል። ሐዋሳ ድረስ ሄደው ከነሰውየው ከነዛ ከተገናኛቸው 25 ሰዎች ጋር ወደ አዲስ አበባ እንዳመጣቸው ሰምተናል። እንደዚህ አይነት ጥብቅ ክትትል ማድረጉ ተስፋ የሚሰጥ ነው። ነገር ግን ይሄ በጉቦ እየሰጡ የሚወጡትን ነገር መንግስት ማስቆም ያለበት እንደሆነ ባለፈውም አንስተናል። ሌላው እዚህ ማቆያ አካባቢ መዝረክረክ አለ የሚባለው ነገር እንግዲህ አንዳንድ ሰዎች ከዚህ ከማቆያው የሚወጡበት ምክንያት በዛ በማቆያው የምግብ የተለያዩ አገልግሎቶች በበቂ ሁኔታ እያገኘን አይደለንም በሚል ቅሬታ ተሰምቷቸው ወይም ሰልችቷቸው ከአካባቢው ለቀው የመውጣት ነገር እያየነውና መንግስትን በዚህ በኩል ጥረት ማድረግ ያለበት ይመስለኛል። እንግዲህ በዚህ ጉዳይ ላይ የመጨረሻ ምንለው ካለ ጴጥሮስ ዝግጅታችንን ከማጠናቀቃችን በፊት እንግዲህ አመሰግናለሁ መሳይ። በመጨረሻ ምንለው እውነት አሁን ያነሳው ነገር ብዙዎች ያነሱት ነው። በማቆያው ውስጥ ያለው የምግብም የተለያዩ አቅርቦትም ምቹ አይደለም፣ በቂ አይደለም። ስለዚህ ነው ሰዎች የሚወጡት ይባላል። ግን አንድ መታሰብ ያለበት ማቆያው ውስጥ እኮ የገቡት ለመዝናናት አይደለም። አሁን ሀገርና ዓለም ካለችበት አስጨናቂ ሁኔታ የተነሳ እንግዲህ ለጊዜያዊ መፍትሄነት ነውና እዚያ በእንደዚህ አይነት ሁኔታ ላይ በዚች ሀገር ላይ ማቆያ ቦታ ላይ የተለየ እንክብካቤና ጥበቃ እንዲደረግላቸው መጠበቅም አለባቸው ብዬ አላስብም። እንደ ሰው እንደ ሰብአዊነት
ምግብና ማረፊያ ቦታ ከተገኘ ይሄንን 2 ሳምንት ወይም 14ቱን ቀን እንደምንም ተወጥቶ ለራስም ለወገንም በማሰብ እንግዲህ ከመንግስት ጋር መተባበር የተሻለ ነው የሚሆነው እንጂ ምቾቴ ያልተጠበቀም ብሎ በዚህ ጉዳይ ላይ ለቆ መውጣት ጉቡ ሰጪውም ተቀባዩም ምን አይነት ህሊና እንዳላቸውና ለሀገርም ለወገንም አለማሰብ እንደሆነ ነው የሚያስረዳው። ከዛ በተጨማሪ እንግዲህ በየመደረግ ያለባቸው መሻሻል ካለባቸው ነገሮች አንዱ የዚህ የህብረተሰብ ጤና ኢንስቲትዩት እና የጤና ጥበቃ ሚኒስቴር በየቀኑ ፕሬስ ኮንፈረንስ ወይም ደግሞ መግለጫ የሚሰጡበት ሁኔታ ቢኖራቸው በተሻለ መልኩ ቀደም እንዳልከው ባልባልኩ መረጃውን አውጥተው የተዛባ መረጃ በአገሪቷ ላይ ከሚነዛ ሽብር ከሚነዙ ሌሎች ራሱ የዚህ የህብረተሰብ ጤና ኢንስቲትዩት እና የጤና ጥበቃ ሚኒስቴር ከፌደራል ፖሊስ እንዲሁም ከተለያዩ የመንግስት አካላት የተውጣጡ ቡድን ሆኖ ልክ እነኛ ሌሎች ሀገሮች ላይ እንደምናየው በየቀኑ ለህብረተሰቡ መረጃ መስጠት የሚቻልበት ሁኔታ ቢኖር ከጽሁፍም ባለፈ በንግግር መግለጫዎች ቢሰጡ እና ሁሉም የመገናኛ ብዙሃን እንዲዘግቡት እንዲያሰሙ ቢደረግ ለህብረተሰቡ እውነተኛው መረጃ ከእውነተኛው ምንጭ ማግኘት እንዲችል ይረዳል ብዬ አስባለሁ። እንግዲህ ቀደም መሳይ እንዳነሳው ፈረንሳይ 833 ሰዎች በመመዝገብ ከዓለም አንደኛ ነበረች። አሁን ላይ ዩኤስኤ እንግዲህ አሜሪካ 874 ሰዎች ሞትን እስካሁኑ ደቂቃ ድረስ ተመዝግበዋል። እንግዲህ እስከ ምሽቱ ድረስ ከዚህም በላይ ቁጥር እንደሚመዘገብ ነው የሚጠበቀው። ከሁሉም በላይ ከሟቾቹም በላይ ደግሞ በበሽታው እንግዲህ አዲስ በምርመራ የታወቁ ሰዎች ቁጥር 19741 ደርሷል። ይሄ ቁጥር እጅግ በጣም አስደንጋጭ ነው። አሜሪካ ላይ እንግዲህ በየቀኑ የሚያዙ ሰዎች ቁጥር እየጨመረ ነው። በአጠቃላይ እንግዲህ እስካሁኑ ደቂቃ ድረስ 356000 ሰዎች በዚህ ቫይረስ እንደተያዙ በአሜሪካ ውስጥ ማወቅ ተችሏል። እንግዲህ በእኔ በኩል ያሉት ነገሮች እነኚህ ናቸው። ኢትዮጵያን ወገኖቻችንን አሁንም ልናበረታ ልናነቃ የሚገባው ነገር ኢትዮጵያን በእውነት የፈጣሪ ሀገር ነች ወይም የቃል ኪዳን ምድር ነች በሚል ጥንቃቄን በመተው መንግስትን ባለመስማት ለራስም ለወገንም ኃላፊነት ከጎደለው እንቅስቃሴ ተቆጥበን ራሳችንንም ሌሎቻችንም መጠበቅ ይገባናል እላለሁ። ሲሳይ እንግዲህ አዋሳ ቀደም ሲል ያነሳነው ነገር አለ። የአዋሳ ከተማ ፖሊስ ይሄ በእስረኞች መጨናነቅ የቫይረሱ ስርጭት እንዳይዛመት በሚል በርካታ እስረኞችን ለቆ ነበር። እነዚህ የወጡት እስረኞች ግን በዘረፋ በመሰማራታቸው ሌላ ከራስ መታት ለከተማዋ ያመጡ ነው የሚል መረጃም ሰምተናል። እንግዲህ ኃላፊነት የጎደላቸው ኃይሎች አሁንም በየቦታው እንዳሉ መገመት የሚቻል ነው። በአዲስ አበባም ይህንን አጋጣሚ ተጠቅመው የመሬት ወረራ የፈጸሙ እንዳሉ ከመስተዳድሩ አካባቢ የሚገኙ መረጃዎች ያመለክታሉ። ቀደም ሲል የሚያነሳነው ነው 14 ቀን መታገስ አቅቷቸው እየወጡ ሌላውን የህብረተሰብ ክፍል የሚበክሉ ሊኖሩ እንደሚችሉ ነው እንግዲህ በስጋት እየተነሳ ያለውና እንደዚህ አይነት ኃላፊነት የሚጎላቸውን ወገኖች መንግስት ተከታትሎ ጥብቅ እርምጃ መውሰድ ያለበት ይመስለኛል። ያልተወሰዱ በርከት ያሉ ክፍተቶች አሉ። እነሱን መድፈን የተወሰዱትንም እርምጃዎች የተቀመጡ አቅጣጫዎችንም ደግሞ ተግባራዊ በማድረግ የማስፈጸም አቅም በተለይ በፖሊስ ደረጃ እርምጃዎቹ ወደ ተግባር እንዲለወጡ እስከ ማስገደድ መድረስ ያለበት እንደሆነ ነው ከብዙ አካባቢዎች የሚመጡት መረጃዎች የሚያመለክቱት። ከዛ ባለፈ እንግዲህ ተጠናክሮ የሚቀጥል መሆን አለበት። የህብረተሰቡ የግንዛቤ አቅምም እየጨመረ እንደመጣ እንረዳለን። የሶሻል ዲስታንሲንግ ማህበራዊ መራራቅን በአካላዊ መራራቅን ተግባራዊ ማድረጉም እንደዚሁ በከፍተኛ ደረጃ ግንዛቤው እየጨመረ እንዳለ እንረዳለን። ስለዚህ እስከ መጨረሻው ጥንቃቄው ተግባራዊ መደረግ አለበት ነው የምንለው። የመጨረሻ አስተያየት ካለ ምናልባት ቀደም ያነሳው በዚህ በመሸታ ቤትና በተለያዩ ቦታዎች መሰባሰብ አሁንም አልቀረም የሚለው እንግዲህ ቀደጋግመን ያነሳነው ነገር መንግስት በስፋት መመርመር አቅም ውስንነት አለበት። መዝጋትም የኢትዮጵያ ኢኮኖሚ ሁኔታ በተለይም በከተሞች አካባቢ ያለው የዕለት ተዕለት ህይወት ለሚኖረው ሰው ፈተና መሆኑንም ብዙዎች የምንገነዘበው ነው። ስለዚህ መንግስት ማድረግ የሚችለው እንዳትሰበሰቡ ብሏል። በየትኛውም ሁኔታ ውስጥ በቁጥር ተሰባስበው ቁጥር ከተወሰነ በላይ ሆነው የሚደረጉ የትኛውም እንቅስቃሴዎች
መገደብ ኃላፊነትም ግዴታ አለበት ምክንያቱም እንኳን መሸታ ቤት አይደለም ሰርግ ላይ ያሉ ሰዎች ተሰብስበው ከነሚዚዎቻቸው እስር ቤት መግባታቸውን የደቡብ አፍሪካን ምሳሌ እየጠቀስን ነውና በዚህ ጉዳይ ላይ ማቅማማትም በፍጹም የሚያስፈልግ ነገር አይመስለኝም ሌላው ኢትዮጵያ ውስጥ ዓለም ላይም ይሄ ኢኮኖሚያዊ ቀውስ ነው የፈጠረው ይሄ ነገር በተለይ ከዚህ ሁኔታ ውስጥ ለማገገም ጊዜ እንደሚወስድ በተለይ እንደ ኢትዮጵያ ያሉ ሀገሮች በከፍተኛ ደረጃ እንደሚጎዱም ግልጽ እየሆነ መጥቷልና በተለይ በዚህ በኩል በተለይ እኛ ኢትዮጵያውያን ትልቁ በዚህ በሃርድ ከረንሲ በኩል ወይ ደግሞ ውጭ ምንዛሪ በኩል የሚጠቀሰው ኢትዮጵያ አየር መንገድ ነው እሱ ባለፈው ጠቅላይ ሚኒስትር አብይ ሲናገሩ ወደ 180 ሚሊዮን ዶላር ኪሳራ ደርሶበታልና አዳዲስ የሚወጡ ዳታዎች ወደ 190 ሚሊዮን ዶላር ያሳያሉ አቅም ያላቸው ሀብት ያላቸው እንደ አሜሪካ የተመሳሰሉት ወደ ለአየር መንገዶቻቸው 58 ቢሊዮን የአሜሪካን ዶላር ድጋፍ አድርገዋል ከዚህ ውስጥ ለመንገደኞች ወደ 25 ቢሊዮን እንደሚባል ነገር መጥቷል እንደ ኢትዮጵያ ላለ አየር መንገድ ያ ከባድ ነው ግን ኢትዮጵያ አየር መንገድ ይሄንን ክፍተት ለመሙላት የሚሄድበት መንገድ በተወሰነ ደረጃ በጥንቃቄ እየሄደበት ከሆነ በጣም የሚያስደስት ነው አሁን ባለፈው ሳምንት ሁርለት ብቻ ከኒው ኦርሊንስ ከምትባለው አሜሪካ ግዛት 4 የኢትዮጵያ አየር መንገድ አውሮፕላኖች ወደ አዲስ አበባ መብረራቸውን ይሄንም ምንድነው እዛው ኒው ኦርሊንስ ላይ የተገታች መርከብ አለች እዛ መርከብ ላይ የሚያገለግሉ የፊሊፒንስ ዜጎች ያው ተቋሙ ካርኒቫል የሚባለው ድርጅት በዚህ በመርከብ የሚሰጠው አገልግሎት ለጊዜው ችግር ስለገጠመው ሰራተኞቹ ወደ ሀገራቸው እንዲመለሱ ለማድረግ የኢትዮጵያ አየር መንገድ ነው እንግዲህ ቻርተር አውሮፕላኑን ኢትዮጵያ አየር መንገድን መከራየቱን ኢትዮጵያ አየር መንገድ በአንድ ጊዜ 4 አውሮፕላኖች ወደዛ መጓዛቸውን ይሄን በተመለከተ በመገረም የጻፉ ሰው ሲጽፉት ኢትዮጵያ አየር መንገድ በጣም ቻርተር አውሮፕላኖቹን ለመጠቀም የሄደበት መንገድ ቀጥታ ከአዲስ አበባ ሄዶ ሰዎቹን ከማሳፈር ይልቅ ባንድ በኩል በየቦታው ወደ አውሮፓ ሄዶ እስከ አውሮፓ ድረስ ጉዞ አድርጎ ሚጭኖን ጭኖ የሚያሳፍር ምንድነው የሚያወርደውን አውርዶ ወደ ኒው ኦርሊንስ መሄዱን በሌላም በኩል በሎሜ በኩል እንዲህ አይነት ነገር ኢትዮጵያ ውስጥ ካለው ኢኮኖሚያዊ ሁኔታ አንፃር ኢትዮጵያ አየር መንገድ ራሱን ለመደጎም የሚሄድበት መንገድ በጣም የሚያበረታታ ነው እዚህ ጋር ጥንቃቄውን ምን ያህል መመዘን ወይ መለካት ይቻላል ብዙዎች የኢትዮጵያ አየር መንገድ እንግዲህ ኢትዮጵያ ውስጥ አሁን ባለው ሁኔታም አብዛኛው ቫይረሱ የተገኘባቸው ሰዎች የመጡበት መስመር የአየር ትራንስፖርት መስመር ነው በኢትዮጵያ አየር መንገድ ብቻም ባይሆን በሌሎች አየር መንገድም ቢሆን ግን የመጡበት መንገድ የአየር ትራንስፖርት መንገድ ነው ስለዚህ ምን ያህል ጥንቃቄ እየደረገ ሌሎች ሀገሮች ለምን እዚህ ቢዝነስ ውስጥ አልገቡም የኢትዮጵያ አየር መንገድ ብቻ እንደነዚህ አይነት በጣም ተጋላጭ ሆኑ ናቸው ይሄ ኒው ኦርሊንስ የሚገኘው መርከብ ደግሞ ቫይረሱ በብዛት የተሰራጨባቸው አካባቢዎች ኒው ኦርሊንስ ለምሳሌ ሉዊዚያና አካባቢ ነው ከፍተኛ የሆነ ስጋት አሜሪካ አሁን በቀጣይ የምትሰጋው አካባቢ ሉዊዚያና አካባቢ ነውና ምን ያህል እንደው ለሰራተኞቹ ለሆስተሶቹ ማለት ለአውሮፕላን የበረራ አስተናጋጆች ምን ያህል ጥንቃቄ እየተደረገ ነው አንዳንድ ያልወጡ መረጃዎች አሉ ከተያዙት ውስጥ ለምሳሌ 3-4 የአውሮፕላን አብራሪዎች እንደሆኑ ይነገራል የኢትዮጵያ አውሮፕላን ማን ነው የበረራ አስተናጋጆች እንደሆኑ ይነገራል ስለዚህ ጥንቃቄው ምን ያህል አስተማማኝ ቢሆን ነው አየር መንገዱ በዚህ ቢዝነስ ውስጥ የገባው እንግዲህ ጥንቃቄው በእጅግ ምንም ጥያቄ የለውም በጣም ወሳኝ ነገር ነው ምክንያቱም ገንዘብ አድናለሁ ብለ ህይወትን ለአደጋ ታጋልጥም ዞሮ አሁን ባለው ሁኔታ ውስጥ ቫይረሱ የሌለባቸው የዓለማችን ክፍሎች ብለን ከወሰድን ፓሲፊክ ላይ ያሉት ትንንሽ ሀገሮች በቃ በአለም ላይ ቀሩት እነሱ ናቸው እነ ቱቫሉ እነ ማይክሮኔዥያ ምናምን ይባሉ 10000 እና 12000 ግፋቢል 100000 ህዝብ ያላቸው ሀገራት ብቻ ሲቀሩ ዓለም ላይ የሌለበት ሁኔታ ነው የሌለውና ስለዚህ የትኛውም ቦታ ላይ ማንንም እርግጠኛ መሆን የማይችልበት ሁኔታ ተፈጥሯል ስለዚህ ኢትዮጵያ አየር መንገድ በዚህ በኩል ቻርተር አውሮፕላኖቹን እንትን ሲል ለሰራተኞቹ በቂ ጥንቃቄ ሳያደርግ ዛ ጣጣ ውስጥ ይገባል ብያላምንም በርግጥ በዚህ እነዚህ ክሩዞቹን በተመለከተ ዋናዋ የበሽታ ማከፋፈያ ተብላ የምትጠቀሰው ከቻይና ቀጥሎ ብዙ ሰው የታመመባት ዳይመንድ ፕሪንስ የምትባለው እንጂ የዚህኛው የካርኒቫል አንተን አይደለችም ካርኒቫሎች ከዳይመንድ ፕሪንስ ጋር እንትን የላቸውም ዞሮ ግን እነሱም አሁን የማን ነው የካርኒቫልም አሁን እንትን ላይ ይመስለኛል ስዊድን ውስጥ ተመሳሳይ ስዊድን ሳይሆን
አውስትራሊያ አካባቢ ተመሳሳይ ችግር እንደደረሰባቸው እየሰማን ነው። ዞሮ ዞሮ የትም ቦታ ላይ ቫይረሱ የሌለበት ቦታ የለም እንዳልኩት እዛ ማይክሮኔሺያ እና ቱቫሉ አካባቢ ካልሆነ ስለዚህ የመንግስት ኃላፊነት የኢትዮጵያ አየር መንገድ ኃላፊነት ከፍተኛ የጥንቃቄ እርምጃ መውሰድ ነው። ያ ሰው ኢትዮጵያ አየር መንገድ እንትን በተመለከተ የጻፉ ሰው ኢትዮጵያ አየር መንገድ የዓለም አየር መንገዶች ባዶ አውሮፕላን ይዘው ወዲያ ከሚሉ እንዲህ አይነት እንትን መጠቀም አለባቸው። ጸሐፊው ሲጽፉ የኢትዮጵያ አየር መንገድ ቻርተር ማድረጉ ብቻ አይደለም የሚገርማቸው። ቻርተር ለማድረግ ከአዲስ አበባ ተነስተ ቀጥታ ወደ ኒው ኦርሊንስ መብረር ትችላለህ። የኢትዮጵያ አየር መንገድ ግን ጉዞ ሲያደርግ በመጀመሪያ በኩል ቋሚ በረራ እንትን አለው፣ ስዊድን አለው። ከስዊድን ኦስሎ ሄደ፣ ከስቶክሆልም ኦስሎ፣ ከዛ በኋላ ዋሽንግተን መጥቶ ወደ ኒው ኦርሊንስ ነው ሄደው። እንዲህ ያደረጉ ገንዘብ ለማግኘት የሄደበትን ርቀት ነውና ደሃ ስትሆን ያው የሆነ ብልሃትም ዘዴም እየተጠቀሙ በተለይ ኢትዮጵያ አየር መንገድ በኩል እንዲህ አይነት ክፍተቶችን ለመሙላት የሚሄዱበት መንገድ እንደተባለው ጥንቃቄ እየተደረገበት ከሆነ በጣም አስደሳች ነው። በከፍተኛ ጥንቃቄ ከሆነ ምናልባት ጴጥሮስ በዚህ ላይ የምትለው አለ? በእውነቱ የኢትዮጵያ አየር መንገድ ብዙ ጊዜ አስተዳደርና ከሰራተኛ አያያዝ ጋር ከፍተኛ ወቀሳና ቅሬታ የሚነሳበት መስሪያ ቤት ነው። የሚገባውን ጥንቃቄ እንግዲህ ያደርጋል፣ ቸልተኛ ነው ብዬ አላምንም። ነገር ግን ቢሆንም ከሰራተኞች አያያዝ ሰራተኞች መብትን አጠባበቅ አንጻር ግን እጅግ በጣም ከፍተኛ የሆነ ቅሬታ መስሪያ ቤት ነውና እንግዲህ ለሰው ህይወት ቅድሚያ ሰጥቶ ለሰራተኞቹ ዋጋ ሰጥቶ ከሚደርስበት የኢኮኖሚ ኪሳራ በላይ ለነሱ ተጠንቅቋል የሚለውን እኔ አሁንም በጥያቄ ውስጥ ነው የማየው። እንግዲህ ወደፊት የተለያዩ መረጃዎች የሚወጡና የምናይ ይሆናል። ቢሆንም ግን አሁንም መታሰብ ያለበት ሌሎች እንደሚሉት የኢትዮጵያ አየር መንገድን 100% ዘግቶ ማስቀመጥ እንደሚባለው የማውራትን ያህል ቀላል አይደለም። ግን ደግሞ በረራም እያደረጉ መጠንቀቅ እንዳለበት ግልጽ ሆኖ እንግዲህ ከምንም በላይ የሰው ህይወት ቅድሚያ አለውና ለሰራተኞቹ ደህንነት ምን ያህል ዋጋ እየሰጠ ነው፣ ምን ያህል ሰራተኞቹን እየጠበቀ ነው፣ የሚገባቸውንስ ምን ያህል እያደረገላቸው ነው የሚለውን ነገር ግን ሲታሰብ በእኔ በኩል ያው አሁንም ጥያቄ አለብኝ። እንግዲህ ወደፊት ጊዜ የሚፈታው ይሆናል። በተለይ ሰራተኞቹ ያለ ደሞዝ ከስራ ውጭ እንዲሆኑ ያደረገበት አካሄድ ተገቢ አይደለም በሚል የአየር መንገዱም የሰራተኛ ማህበር ቅሬታ አቅርቧል። እንደተባለው ለገንዘብ ለኢኮኖሚ የሚሰጠውን ትኩረት ለሰራተኞቹ መስጠት እንዳለበት በዚህ አጋጣሚ ማንሳቱ ተገቢ ነው። እንግዲህ ተመልካቾቻችን ስርጭታችንን እያበቃን ነው። ስለተከታተላችሁን እናመሰግናለን። እንደሁሌ ሁሉ መልእክታችን እጅ መታጠባችሁን አትዘንጉ። መራራቅንም የየለት ተግባራችሁ በማድረግ የበሽታውን ስርጭት ለመግታት በሚደረጉ ጥረት ተሳታፊ እንድትሆኑ ኢሳት ሬዲዮና ቴሌቪዥን ጥሪውን ያቀርባል። ሀገራችን ኢትዮጵያን ከመጣባት አደጋ ፈጣሪ ይጠብቃት። ኢትዮጵያ በክብር ለዘላለም ትኑር። ሲሳይ አጌና፣ መሳይ መኮንና ጴጥሮስ መስፍን ነበርን። ጤና ይስጥልን።